የሚወለደው አምላክ ልጅ ካለው ልጁ አምላክ የማይሆንበት ምክንያት አለ ብዬ አላስብም። ግን ልክኛ እኔ ሰው ነኝ፣ ከኔ የሚወጣ ሰው ነው። እንስሳም ሊሆን አይችልም፣ ፈጣሪም መልአክም ሊሆን አይችልም። ግን የኔን ባህሪ ሼር የሚያደርግ እኔ ሞታለሁ፣ ልጄም ይሞታል፣ እኔ እተኛለሁ። በቃ የኔን ባህሪ ሼር የሚያደርግ አካል ነው። ከእግዚአብሔር የእግዚአብሔርም ልጅ የእግዚአብሔርም ባህሪ ከያዘ ሁለታቸውም የአምላክ ምንነት ሼር ካደረጉ ልክ እኔም የሰው ምንነት ነው ያለኝ፣ ልጄም የሰው ምንነት ነው ያለ። ሁለት ነን አይደለ? እኔና ልጄ ሁለት ሰዎች ነን። እኛ ሁለት ሰዎች ነን። እግዚአብሔርም የራሱ የእግዚአብሔርን የፈጣሪን ባህሪ ሼር የሚያደርግ ልጅ ስላለው እንዴት ነው ሁለት የማይሆኑት? ይሄ ነው የኔ ጥያቄ። እሺ እንዴት ነው አንድ አምላክ የምንለው? ኦኬ እሺ ጥሩ። አሁን ስለ አምላክነት ስናወራ ስለ ፐርሰንና አንዴ ስለ አምላክነት ስናወራ አሁን አምላክ አንድ ነው ወይ ደግሞ እግዚአብሔር አምላክ አንድ ነው ስንል የክርስቲያኖችን እምነት ማወቅ ያስፈልጋል። ኦኬ እኛ እምነታችን ምንድነው ከተባለ አምላክ በመለኮት ነው አንድ። ኦኬ ባይ ዘ ዌይ እግዚአብሔር አንድ ነው። ኦኬ እግዚአብሔር አንድ ነው። ነገር ግን አንድ ነገር ማጥራት ፈልጋለሁ። እግዚአብሔር አምላክ ሜቢ ኢሳያስ ላይ መሰለኝ ካልተሳሳትኩ እህታችን እና በማንና በምንስ ትመስሉኛላችሁ ብሎ ተናግሯል አይደል እህታችን ኤፍና? እግዚአብሔር አምላክ ስለ እግዚአብሔር ስንናገር ስለ ፈጣሪ ስንናገር ፍጥረትን እንደምሳሌ አድርገን ፍጥረትን እንደምሳሌ እንደ ፐርፌክት ኤግዛምፕል አድርገን ስለ ፈጣሪ ልንናገር አንችልም። እዛ ላይ ጥንቃቄ ያስፈልጋል። ለምሳሌ ሰው እንዲህ ነው፣ ስለ ሰው እንዲህ ከሆነ ስለ ፈጣሪ እንዴት እንዲህ ይሆናል ብለን ልንጠይቅ አንችልም። ለምን? ኮምፕሊትሊ ቱ ዲፍረንት ቲንግስ፣ የሚለያዩ ነገሮች ናቸው። ሁለተኛ ግን ያንን ዲቫይን አምላክ አንድ ነው ወይ ደግሞ እግዚአብሔር አንድ ነው ስንል አንድ መለኮት ነው ማለት ነው። ያንን መለኮት ግን ፉሊ ሼር ያደርጉታል አብ፣ ወልድ፣ መንፈስ ቅዱስ። ኦኬ ፉሊ ሼር ያደርጉታል አብ፣ ወልድ፣ መንፈስ ቅዱስ። ኦኬ ለምሳሌ አምላክ አንድ ነው። አምላክ አንድ ነው ስንል በምንድን ነው ከተባለ በመለኮት አንድ ነው። ከፐርሰን አንጻር ከሆነ ግን ፐርሰን ማለት በአካል ሶስት ነው እንሌለ እህታችን። ኦኬ ስለ አምላክ ስንናገር ስለ እግዚአብሔር ስንናገር ሶስት አካላት አሉ እንላለን። እነዚህ ሶስቱ አካላት አካል ማለት እንደው የሆነ ፊዚካል ቢንግ አይደለም። ሁሌ እንደምንናገረው ብዙ ሰዎች አካል ሲባል እጅ እግር ምናምን አይነት ነገር ይመስላቸዋል። አይደለም። የክርስትናው ቴዎሎጂ ላይ የክርስትናው ትምህርት ላይ አካል ሲባል ምንድነው? እኔነት ነው። ለምሳሌ አብ እኔነት አለው፣ ወልድም እኔነት አለው፣ መንፈስ ቅዱስም እኔነት አለው። ይሄ መጽሐፍ ቅዱሳችን ላይ በግልጽ የተቀመጠ። ለምሳሌ እንደምታውቂው ጌታችን ኢየሱስ በሚጠመቅበት ሰዓት ላይ ማቴዎስ ወንጌል ምዕራፍ 3 ላይ ካልተሳሳትኩ ይህ የምወደው ልጄ ነው ብሎ ምስክርነት የሰጠው አብ ነው፣ ወልድ አይደለም። እዛ ጋር የተናገረው ይህ የምወደው ልጄ ነው ብሎ የተናገረው እግዚአብሔር አብ ነው። ኦኬ ስለ ጌታችን ኢየሱስ ስንናገር ደግሞ ለምሳሌ እኔ መንገድ እውነት ሕይወትም ነኝ ብሎ የተናገረው ማለት ጌታችን ኢየሱስ ነው፣ አብ አይደለም። ይሄን የተናገረው ወልድ ነው። ስፔሲፊካሊ በመናገር ደረጃ ከሆነ ኦኬ እኔነት አላቸው፣ እኔ እያሉ መናገር ይችላሉ። ስለ መንፈስ ቅዱስም ስንናገር ለምሳሌ የሐዋርያት ሥራ ምዕራፍ 13 ላይ ሄደሽ ብትመለከቺ ሳውልና በርናባስን ለሰራዋቸው ስራ ለዩልኝ ብሎ መንፈስ ቅዱስ ሲናገር እንመለከታለን። ኦኬ ስለዚህ አብ እኔነት አለው፣ ወልድም እኔነት አለው። ፐርሰን የምንለው ባይዘው በክርስትናው ትምህርት ይሄ ነው። አብ እኔነት አለው፣ ወልድም እኔነት አለው፣ መንፈስ ቅዱስም እኔነት አለው። ኦኬ እኔነት አላቸው። ስለዚህ እነዚህ ሶስቱ ፐርሰን ግን አንድ ዲቫይን የሆነ መለኮትን ወይ ደግሞ አንድ ዲቫይን የሆነ ኔቸርን ሼር ያደርጋሉ። ስለዚህ ሶስቱም አብም አምላክ ይባላል፣ ወልድም አምላክ ይባላል፣ መንፈስ ቅዱስም አምላክ ይባላል። ለምን? ያንን አንድ ዲቫይን የሆነው ኔቸር ሼር ስለሚያደርጉ። ኦኬ ያንን መለኮት ፉሊ ሼር ስለሚያደርጉ ከዚህ አንጻር ነው የምንረዳው። የቅድስት ሥላሴ ትምህርታችን ይሄ ነው እህታችን። ትክክል ገድሉ። አሁን ያልከውን ሁሉ ተረድቼዋለሁ። እሺ አንድ ነገር እዚህ ላይ ለመጨመር ያክል ብዙ ምሳሌ ከቅድስት ሥላሴ ጋር ምሳሌ ምናምን ማንሳት ይቻላል። ግን አንድ ነገር ለማወቅ ያክል አንድ ነገር እንደው ጥርት ለማድረግ ያክል እግዚአብሔር አምላክ እንደው ስለ እግዚአብሔር ስንናገር ኦር እግዚአብሔር እንዲህ ነው ብለን ስንናገር እንደው እኛ ግዴታ ስለ አምላክ ሲነገር እኛ ግዴታ ፉሊ ኮምፕሬሄንድ ማድረግ አለብን ወይ ደግሞ ሙሉ ለሙሉ መረዳት አለብን ብለን እኛ ክርስቲያኖች አናምን። ኦኬ አምላክ ራሱን በገለጠበት መጠን ነው። ራሱን የገለጠበት መልክ አለ፣ ራሱን የገለጠበት መጠን አለ እግዚአብሔር አምላክ። ያንን እኛ ክርስቲያኖች ምንድነው የምንለው? አሜን ብለን እንቀበላለን። ኦኬ እግዚአብሔር ራሱን የገለጠበት መጠን አለ። በአንድነት ውስጥ ልዩ ሶስትነት እንዳለው እግዚአብሔር አምላክ ገልጧል። በአዲስ ኪዳን ብቻ ሳይሆን በብሉይ ኪዳን። ስለዚህ ያ የተገለጠው ነገር አሜን ብለን ነው የምንቀበለው። ኦኬ ምን ልልሽ ፈልጌ ነው? ስለ አምላክ ፉሊ 100% ለምሳሌ ጋዲስ አስቲ ስለ አምላክ
ስለ አምላካችሁ እንዲህ 100% ታውቃለህ ብትይ ባይዘው ክርስትና ላይ ብቻ አይደለም ቡዲዝም ላይ ብትይ ሂንዱይዝም ላይ ብትይ የትኛውም ራሳቸውን የሃይማኖት ግሩፕን ብለው ሰየሙ ቁጭ ያሉ አካላት ጋር ሄደሽ ብትመለከቺ ስለ አምላካቸው ፉሊ እንዲህ ብሎ ማንም መናገር አይችልም። እኛ ክርስቲያኖች ግን በተገለጠው መጠን እግዚአብሔር ራሱን በልጁ በኩል ገልጧል። ልጁ የገለጠልን ነገር በሐዋርያቱ በኩል ደግሞ ያንን ነገር አሜን ብለን እንቀበላለን፣ በመጽሐፍ ቅዱሳችን በኩል ማለት ነው። ከዚህ አንጻር ነው እታችን የምናየው። ይህንንም ማወቅ ያስፈልጋል። እሺ ጋር አሁን እኔም እንደዛ ተረድቻለሁ እና የመለስክልኝ መልስ ግን አሁን አንድ ባህሪ ነው ሶስት አካላቶች ሼር የሚያደርጉ አልክና እኔም አንተም ዮአድም ሶስታችንም አንድ ባህሪ ነው ሼር የምናደርገው ግን ሶስት አካላት ነኝ። ምንነታችን አንድ ነው ግን ሶስት ሰዎች ነን። አምላክም ስላሴም እንደዛው ነው። መለኮትን ይሄ አለመሞት አለመብላት ሁሉ ቦታ የመገኘትን ጥበብ ምንነት አላቸው። ማን ወልድም አለው፣ አብም አይሞትም፣ ወልድም አይሞትም፣ መንፈስ ቅዱስም አይሞትም። አይበሉም፣ አይጠጡም፣ አይደክሙም። ሶስታቸው ባህሪያቸው ማለት ነው። እኛ ደግሞ እንበላለን። እኔ አንቺ ዮሐድ ስንት ባህሪ ነው ያለን? አንድ የምንነታችን ባህሪ አንድ ነው። አንድ ባህሪ የምንነታችን ባህሪ አንድ ነው። ወልድ መንፈስ ቅዱስም አንድ ባህሪ ነው ያላቸው። ያው በቃ ትክክል። የምንነቱ ባህሪ አንድ ነው። በቃ እሱ ነው ያለው። መለኮት ስለ መለኮት ስናወራ ዲቫይን የሆነ ኔቸር ስለ ኔቸር ስለሆነ እያወራን ያለ ነው። ኦኬ ዲቫይን ስለሆነ ኔቸር ስለሆነ እያወራን ያለው አንድ ኔቸር ነው ያለው። ያ መለኮት ወይ ደግሞ ያ አምላክነት አንድ ባህሪ። ያንን አምላክነት ግን ፉሊ ሼር የሚያደርጉ ሶስት አካላት አሉ። ቀይ አበራብሽ ነው አሁን ማለት ነው። ድምጽ ይሰማል አይደል? ቀይ አብርቶብሻል። አሁን መጣል አይሰማም ድምጽ? እስቲ አውሪ። እሺ አሁን መጣል አይቲንክ አሁን ተስተካክሏል። እኔ አሁን እኛ የአዳምን ባህሪ ነው አይደለ ሼር ያደረግነው አይደለ? ሔዋን ከአዳም ጎን ባትወጣና አቤል ቃየል የሚባሉ ልጆች ባይፈጠሩ ኑሮ ሰው የሚባል ነገር አዳምና አንድ ብቻ ሆኖ ነው የሚቀረው። ግን የሱን ባህሪ ሼር የሚያደርጉ አካላቶች በሆነ መንገድ ፈጣሪ አወጣልን። እሱን አንድ ብቻ ሆኖ ነው የሚቀረው። አንድ ብቻ ይሆን ነበር አዳም ብቻውን ይቀር ነበር የሚለው ነገር አናውቅም። ባልተፈጠረ ነገር ላይ ፕሪሰፖዝ አናደርግም። ኖ እንደሱ ማለት አይደለም። ጋድ አዳም ተፈጠረ አይደለ? አዳምን ፈጠረ እግዚአብሔር። ሰው የሚባል አዳም ብቻ ነበር መጀመሪያው። ሔዋን ከጎኑ ስትወጣ የአዳምን ባህሪ ሼር የሚያደርግ አካል ተገኘ። ቃኤል አቤል ምናምን ልጆች ሲወለዱ እነሱም የአዳምን ባህሪ ሼር የሚያደርጉ አካላቶች ናቸው የመጡት። ገባህ አይደለ? እዚህ ጋም የአብን ባህሪ ሼር የሚያደርጉ አካላቶች አሉ። ልክኛ የአዳምን ባህሪ ሼር እንዳደረግን ልክ ሔዋን ቃኤል የአዳምን ባህሪ ሼር ያደረገው አይደለ? እንደዛ አሁን ምን መሰለሽ ስለ አዳምና ስለ ሔዋን ስናወራ አንድ የመጨረሻ ባንተን ልበልና ስለ አዳምና ስለ ሔዋን ስናወራ ጊዜ የሚባል ነገር አለ። ኦኬ ታይም የሚባል ነገር አለ። ኦፍ ኮርስ ለምሳሌ አሁን በቅዱስ ቤተክርስቲያናችን ሞናርኪ ኦፍ ዘ ፋዘር ይባላል። ከቅዱስ ሥላሴ አብ ምንጭ ነው ተብሎ ይገለጻል። ለምን ቃል ወይ ደግሞ ወልድ ከአብ ነው የሚወጣው፣ መንፈስ ቅዱስም ከአብ ነው የሚሰርጸው። ኦኬ ይሄ ማለት ግን አሁን ስለ አዳምና ለዛ ነው ምሳሌው ፐርፌክት አይደለም ያልኩሽ። ለዛ ነው ለምን መሰለሽ ስለ አዳምና ስለ ሔዋን ስታወሪ አዳም ነበረ፣ ከዛ በኋላ ነው ሔዋን ኤግዚስት ያደረገችው አይደል? ኢፍናን ትክክል። እኔም ተረድቻለሁ። አዳምና ሔዋን ምን መሰለሽ ስለ አምላክ ሲወራ ግን እንደዛ አይደለም። ይሄ ምሳሌ ስናነሳ ጥንቃቄ ይፈልጋል። ስለ ቅድስት ሥላሴ ግን ስናወራ ኦኬ ስለ ወልድ ስናወራ አብ ነበረ፣ ከዛ ወልድ ከሆነ ጊዜ በኋላ ኤግዚስት ያደረገ አይነት ነገር አይደለም እምነታችን። አብ ለዘላለም አብ ነው፣ አባት ነው። አብ ደግሞ አብ ተብሎ ወይ ደግሞ አባት ተብሎ ለመጠራት ለዘላለም ከእርሱ ጋር ማን መኖር አለበት? ወልድ መኖር አለበት። ኦኬ ከቅድስት ሥላሴ አንፃር ከዚህ አንፃር ነው የምደረብ። ትክክል። ኦፍ ኮርስ ምንድነው እንቆያ እኔ አሁን እንደሆነ ራሱ አልገባኝም። ዮሐዴ ጥያቄውን አግኝተዋል? እኔ እስካሁን እንግዲህ ብዙ ነገር እያብራራሁ ነው። ጥያቄውን እስቲ እውነት ክሊርሊ ጥያቄውን አላገኘሁትም። ያ እስቲ ሪፍሬዝ አድርገሽ አንዴ ጥያቄሽን አቅርቢና ሐሳብ ሰጠንበት። እሺ አሁን ጋዲ ያለው ነገር እኔ እንደዛ ነው እኔ ማስ አይ ቲንክ ኔትወርኳም ትንሽ ያስቸግራል መሰለኝ። ተቋረጠ።
አለሽ አለ አብ ቀይ በርቶብሻል በሚያሳዝን ሁኔታ። ወይ ስልክ እየገባ ኔትወርክሽና ኔትወርኳን አስተካክላት እንታ ካልሆነ ኤፍና ኔትወርክሽን አስተካክልሽ ነኝ። ምናልባት እሱ እንትን ታስተካክልና ምናልባት ግን አሁን የሰው ምሳሌ ምናምን ይሰጣል። አሁን ለምሳሌ በአርስቶቴሊያን ፊሎሶፊም ኢሴንስ እና ፐርሰንን ወይም ደግሞ እንደዚህ በጣም ብዙ አካላት ኖረው አንድ ኢሰንስ ያላቸው በጣም ብዙ ነገሮች አሉ። ግን ኦኬ እሱ እንደ ምሳሌ እንጠቀመዋለን። ግን ምሳሌ ሁልጊዜ ዘያሐጽጽ አይደለ ፐርፌክትሊ ስላሴን የሚገልጽ ምናምን ማለት ግን ሊሆን አይችልም አይደለ። አሁን የሰዎችን ምሳሌ ወይም የእንስሳትም ምናምን ብንወስድ ኦኬ ባይ ኢሰንስ በኔቸር ወይም በባህሪ አንድ ናቸው። አንድ ማለት እንስሳት ሁሉ አንድ ናቸው ሊባል ይችላል። ሰው ሁሉ አንድ ነው ሊባል ይችላል። በአካል ደግሞ ብዙ ሊባሉ ይችላሉ። በጣም ጥንቃቄ ማድረግ ያለብን ግን ስላሴና ሰዎች ላይ ያለው መካከል ግን በጣም መለየት ማወቅ አለብን። ፐርፌክትሊ እንደ ሰው ያለ ነው ማለት አይደለም። ምክንያቱም ሰዎች ዲፈረንት ቢንግስ ናቸው። ለምሳሌ እኔና ጋዲ በባህሪ አንድ ነን፣ በአካል የተለያየነን፣ ግን እንደ ስላሴ ያለ አይደለም የኔና የጋዲ። ምክንያቱም የኔ ኤግዚስተንስ ለጋዲ ዳዝ ማተር ላያደርግ ይችላል። ምክንያቱም ሁለታችን ሁለት የተለያዩ ቢንጎች ስለሆነ ማለት በቢንግ በህልውና ማለት ነው ሁለታችን የተለያየን። ጋዲ ካን ኤግዚስት ዊዝአውት ሚ ማለት ነው። ያለ እኔ ጋዲ ኤግዚስት ሊያደርግ ይችላል። ኦኬ እንትን ምንድነው ማወቅ ያለብን ሊትራሊ ቀጥታ እንዲወስደን። ኦኬ ስለዚህ እኔና ጋዲ እኮ ሁለት ሰዎች ልንባል እንችላለን። ለምን ስላሴ ሶስት አምላክ አይባልም ማለት ነው? አንድ ምክንያቱ እንደ እኔና እንደ ጋዲ ያሉ ሶስት የተነጣጠሉ ቢንጎች አይደሉም ማለት ዋን ቢንግ ነው። በቃ በአብ በወልድ በመንፈስ ቅዱስ መካከል አንድ ቢንግ ወይም ደግሞ ዋን ቢንግ ነው የሚባለው እንጂ ስሪ ቢንግስ አይባሉ ማለት። ኦኬ በፐርሰን በሃይፖስታሲስ ስሪ ሃይፖስታሲስ ስሪ ፐርሰን ተብለው ይነገራል። ግን ዋን ቢንግ ወይም ደግሞ አንድ ምንነት ተብለው ነው የሚጠራው ማለት ነው። አንድ ምንነት። ከዚህ አንጻር ሊነጣጠሉ አንሰፓረብል ወይም ደግሞ ሊነጣጠል የማይችል አንድነት ነው። ለዛ ነው ስላሴ ልዩ ሶስትነት የሚለው የምንጠቀመው ማለት ነው። ልዩ ሶስትነት ነው። ኦኬ ልዩ ሶስትነት ያንን በደንብ ማወቅ መረዳት ያስፈልጋል። ኦኬ አብ ያለ ወልድ ኦኬ ኤግዚስት ሊያደርግ ይችላል ተብሎ አይነገርለትም። ኦኬ ልክ ጋዲ ያለ እኔ ኤግዚስት ያደርጋል እንደምለው አብም ያለ ወልድ ኤግዚስት ሊያደርግ ይችላል አይባልም። ምክንያቱም አካላዊ ቃሉ ያለ ጥበቡ ያለ እውቀቱ ሊኖር ኤግዚስት ሊያደርግ ስለማይችል ማለት ነው። መንፈሱም እንደዛ ማለት ከባህሪ ህይወቱ ከመንፈስ ቅዱስ ተነጥሎ ኤግዚስት ሊያደርግ አይችልም ማለት ነው። መነጣጠል ስለሌለ ከዛ አንጻር እንደዛ ብለን እንናገራለን። ሁለተኛው ግን አሁን ለምሳሌ ይሄ እኔ ጋዲ ኢዮባዚ ሶስት ሰዎች አለን። ሶስት ሰዎች ብሎ መናገሩ ቅዱስ ጎርጎርዮስ ዘኑሲስ አሁን ሊንጉስቲክ ባሪየር ይላል ማለት ሊንጉስቲክ ባሪየር ነው ብሎ ይገልጸዋል። ምክንያቱም በሰውነት አንድ ነን እንጂ ሶስት አይደለን። እኔ ጋዲ ኢዮባ በሰውነት ስንትና አንድ ነን። የሚለየን ኦኬ በአካል ስለሆነ ለምሳሌ ጋዲ ምን ተብሎ ይጠራል? ኦኬ ጋዲ ምክንያቱም መጠሪያ የአካሉ መጠሪያ ምንድነው? ጋዲ ነው እንጂ ሰው አይደለም መለያው ማለት ነው። ሰው የሚለው እኔና ጋዲ ሊለየን አይችልም። ስለዚህ ሶስት ሰዎች ሊያስብለን አይችልም። ሊንጉስቲክ ባሪየር ግን የሆነ ሰዓት ላንጉጅ ግን ሚክስ አድርጎ በልምድ ወዴት ሊሄድ ይችላል? ወደ ልምድ ሆኖ በቃ አዳፕት ተደርጎ እንደ ልምድ ሊወሰድ ይችላል ማለት ነው። ስለዚህ ሰዎች እየተባለ ሊጠራ ይችላል። ግን ቅዱስ ጎርጎርዮስ ዘኑሲስ ሶስት አምላክ ዊ ዱ ናት ወርሺፕ ወይም ደግሞ ዘር አር ናት ስሪ ጋድስ በሚለው መጽሐፉ ምን ብሎ ይናገራል? ኦኬ ሊንጉስቲክ ባሪየር ወይም ደግሞ የቋንቋ ችግር እንደዚህ አይነት ነገሮች እየተጠቀመ ሰው አዳፕት አደረገው እንጂ ስሪ ሂማን ቢንግስ ተብሎ አይጠሩም። ለምሳሌ ጴጥሮስ ዮሐንስ ብሎ ይጠራና
ጴጥሮስ ዮሐንስ የሚለው የአካል መለያቸው ነው ይልና ሰውነት ሂማን ቢንግ የሚለው ግን ስሪ ሂማን ቢንግስ አይደሉም፣ ወይም ደግሞ በሰውነት በሂማንነት ወይም ደግሞ በሰውነት ግን ሶስት የተለያዩ ላይ ያስብላቸው አይችልም ብሎ አርግ ያደርጋል። እና ከዚህ አንጻር እንድትረዱት ኦኬ፣ ሰውነት ወይም ደግሞ ባህሪ ሶስት ወይም ደግሞ ብዙ ተብሎ አይቆጠርም። ሲጀመር ኢሰንስ ስለማይቆጠር ማለት ባህሪ አይቆጠርም። ፐርሰን ወይም ደግሞ አካልን ስለሆነ አካልን ነው የሚቆጠረው ማለት ነው። የስላሴ ግን በአካል ሶስት ስንል ራሱ ባይዘወይ ኒሜሪካል ስሪ ማለት ራሱ አይደለም። ይህ ቅዱስ ዲዮናስዮስ ዘአሪዮፋጋይት ወይም ደግሞ ሐዋርያት ሥራ ምዕራፍ 17 ላይ ሐዋርያ ቅዱስ ጳውሎስ ያገኘው ቅዱስ ዲዮናስዮስ ዘአሪዮፋጋይት ምን ብሎ ይናገራል? ዩኒቲ ኤንድ እንዲያውም ትሪኒቲ ኮይን ያደረገ ለመጀመሪያ ጊዜ እሱ ነው ተብሎ ይታመናል። ኦኬ አሁን ዲቫይን ኔምስ በሚለው መጽሐፉ ትሪኒቲ የሚለውን ቃል በቃል ተጠቅሞታል። እና ዲዮናስዮስ ዘአሪዮፋጋይት ምን ብሎ ይናገራል? we use unity and trinity ይልና ቃላቶቹ ዩኒቲ እና ትሪኒቲ የሚለውን እንጠቀማለን። ግን ዩኒቲ and trinity are beyond numerical numbers ይላል። በቃ ኦኬ ከኒሜሪካል ወይም ደግሞ ይሄ እኛ ከምናውቃቸው ቁጥራዊ ወይም ደግሞ ቁጥሮች በጣም የማይመርመርና የማይደረስባቸው ናቸው። ኦኬ ፐርሰንን ኢንዲኬት ለማድረግ ሶስት እንላለን እንጂ ኒሜሪካሊ ሆነ የሚቆጠሩ ሶስት እንደዚህ 1 2 3 ብለን እንደምንቆጥረው እንደዛ ያለ ሶስትነት ማለት አይደለም። በቃ ለሰዎች በሚገባቸውና ሊረዱት በሚችለው ዩኒቲ ኤንድ ትሪኒቲ ብለን እንጠቀማለን እንጂ የምናውቀው ኒሜሪካል 1 የምናውቀው ኒሜሪካል 3 ማለት በፍጹም አይደለም ብሎ ይናገራልና ከዚህ አንጻር ልንረዳው ይገባል ለማለት ነው። አበዛውት እንግዲህ ከጥያቄ ስለተጠየቀ ብዬ ነው። ወደ ርዕሱ ከመግባታችን በፊት ይሄን ቃልት ያሰማልን ፓፓ። እግረ መንገድንም ጥሩ ነው። ጥሩ እህታችን እየሰማችን ከሆነ እኔ ቀደም እንግዲህ ስጠይቅ የነበረውን ነገር በእርግጥ አድሬስ አድርጌላታለሁ። አላውቅም ሜቢ ጥያቄዋንም በደንብ አርቲኩሌት አድርጋ ሜቢ መጠየቅ የፈለገችው ነገር እኔ ያላገኘኋት ይሆናል። አላውቅም የሆነ ሰዓት ላይ ደጋግማ እንትን ስትል ትንሽ ግልጽ አልሆነልኝም ጥያቄው ራሱ እውነት ለማውራት። ኤኒዌይስ የመጨረሻ ላይ ኮንፊዚንግ ነገር ነበረ ጥያቄ። አይ ዶንት ኖ እነ አዳምና ሔዋን እነ እንትናም ባይወልዱ ኖሮ ምናምን የሚለው ምን ለማለት ኮንሴፕቷ ምን ለማለት እንደፈለገች አልገባኝም እኔ ራሱ። ኤኒዌይስ አሁን የተሰጠው እንትን በደንብ ተብራርቶላታል ብለን እናስባለን። በተጨማሪ እህታችን እንግዲህ እየሰማሽ እንደሆነ ተስፋ እናደርጋለን። እሺ ወንድሞች መጥተዋል። እዮባ አንተሽ ሰላም በሉን እስቲ ጋይስ እስካሁን። እሺ ሰላም በለን እዮባ። ወቦሌሶ ሰላም እንዴት ናችሁ? ሰላም ብያለሁ ሁላችሁ ነው። ቃሉት ያሰማልን። ታብታብ ይደረግ ገና ካሁኑ ማለት ነው። ታብታብ እያደረጋችሁ ሰው እንዳይቆራረጥ ትላንት እዛ እንደሆነው ያው ረጅም የሪፖርት ጊዜ ስለሚኖር ከዚህ በኋላ ረጅም የታብታብ ጊዜ ስጡታ። ታብታብ ያ በጣም በሚያስቅ ሁኔታ ይሄን ሐሳብ አንተሽ ሰላም በለን ዮባ፣ እንኳን ደህና መጣ። አንተሽ ሰላም በለን ፓፓ። ሰላም እንዴት ናችሁ? የክርስቶስ ሰላም በእናንተ ላይ ይሁን። ይሰማል? ደነገጥክሳ ጋዲ? አንተ ድንግጥ አልክ። ኧረ በፍጹም ድምጽስ ናፍቋል እንዴ? ድምጽ አንቺ ዋቴ እንዴት አላችሁ ግን? ሁሉ ሰላም? ዮአዴ ቃልዎት ያሰማልን። እንደተለመደው እንግዲህ ኮፒ ሊንኩን በዛ አድርጉት ተወዳጆች። ኮሜንት መስጠት ከፈለጋችሁ ልብ ቅርጽ በዛ አድርጉ። እንትን እንዳይ ሪፖርት መጪዎቹ መምጣታቸው አይቀርም። እነሱ ሲመጡ ደግሞ ከምናስቸግራችሁ ካሁኑ ጀማምሩት። ኮፒ ሊንኩን 4000 ነው 10000 አስገቡት። ታብታቡን ደግሞ ወደ 500,000 አስገቡት እያለ እንዲቀጥል። ስለዚህ ኮሜንት ላይ ያለውን ነገር አስተካክሉት፣ ክፉ ነገር አትጻፉ። ከዛ በኋላ እንቀጥላለን ማለት ነው። ጋዲ ሐሳብህን ጨርስ። እንኳን ደህና መጣ። አንተሽ ምንድነው ዛሬ የሚያዛጋኝ ምን እንደሆነ አላውቅም። እሺ እናንተ ሰዎች በድጋሚ ሁላችሁም እንኳን ደህና መጣችሁ። ያው ዛሬ ላይቭውን የከፈትንበት ዋናው ዓላማ ሁለት ነገር ነው።
ኢየሱስ አምላክ አይደለም ብሎ ኦኬ መጽሐፍ ቅዱስን ይዞ ኢየሱስ አምላክ አይደለም የባህሪ አምላክ አይደለም ብሎ መሞገት የሚችል ሰው ካለ ገስት እንዲልክ ኦኬ ገስት እንዲልክ። ያው እስካሁን እንግዲህ ቅድም እህታችን ኖርማል ጥያቄ ልጠይቅ ነው የገባችሁ ኦኬ እስካሁን ድረስ ገብቶ እንግዲህ ጥያቄ ያለኝ ኦር ኢየሱስ አምላክ አይደለም ያለ ሰው እስካሁን አላጋጠመንም። ተስፋ እንግዲህ ይህንን ሐሳብ የሚቃወሙ ሰዎች ኢየሱስ ክርስቶስ የባህሪ አምላክ አይደለም ብሎ የሚቃወሙ ሰው ጠፍቶ አይደለም ይኖራል፣ በደንብ አለ። እዛ ቨርስ ሊስት ላይ የተቀመጣችሁ ብዙ ሙስሊሞች እንዳላችሁ አይቻለሁ። ኦኬ ገብታችሁ ሐሳቡን መሞገት ትችላላችሁ። አንድ ነገር ግልጽ ለማድረግ ያክል ሰው ጌታ በሚያውቀው ማለት ነው ይሄ በቃ ፖለቲካል ኢንቴንሽን የሆነ ነገር በቃ እንደው ጀግና ለመባል ምንም እንደው ያለምንም በባዶ ዕውቀትና በባዶ እንትን እንደው ዝም ብሎ ገብቶ የሆኑ በጨፍን የሚከተሉ ሰዎቹ ለማስደሰት በቃ ገባው ወጣው ለማለት እንትን የሚል ከሆነ ዛሬም ቀድመን እናገራለን። በስርዓት ገብቶ የማያወራ ከሆነ እንዲሁ ዝም ብሎ ለመንጫጫት ከሆነ ዋይ ዋይ ብሎ ለመውጣት ከሆነ ነው የምናደርገው። ምንም እንደው ለምን እዚህ ጋር የተቀመጡ ሰዎች ኦልሞስት 700 ሰው ሁላችንም ሰዓት የራሳችን ኦኬ ቫልዩብል የሆነ ታይም አለና ሰዓታችንን የምናቀጥልበት ምንም ምክንያት የለም። ኦኬ የምናቃጥልበት ምንም ምክንያት የለምና እኛ ግን ዞሮ ዞሮ ሰዎች ገቡ ባይዘው ይሄ ሴሽን ማለት ነው ለሙስሊሞች ብቻ አይደለም የተዘጋጀው። ኦኬ ዩኒታሪያኖችም አሉ። ዩኒታሪያን የሚባሉ ሜቢ ላታውቋቸው ትችላላችሁ። እነሱም እንግዲህ ኢየሱስ ተሹሞ ነው ስልጣን ተሰጥቶት ነው ክርስቲያን ነን ብለው ነው ክሌም የሚያደርጉት። ኢየሱስ ተሹሞ ነው ስልጣን ተሰጥቶት ነው አይነት ነገር ነው እምነታቸው። እንደ ሙስሊሞች ሁሉ ህልውና የጀመረው ከድንግል ማርያም ነው ብለው ነው የሚያምኑት እነዚህ ዩኒታሪያኖች፣ ለጆቫ ዊትነሶችም ጭምር ወልድ የተፈጠረ ነው ብለው የሚያምኑ ኦኬ የክርስቶስ ኢየሱስ የባህሪ አምላክነትን ለማያምኑ ሰዎች በሙሉ ወይ ደግሞ ኦጂዎችንም ጭምር ኦንሊ ጂሰሶችንም እንጨምራለን እና ይሄንን የማታምኑ ሰዎች በሙሉ በደንብ ላይቭን ሼር አድርጉላቸው። ለምታውቋቸው ሰዎች በሙሉ ታብታቡን በደንብ ከፍ አድርጉት። ላይቭን በደንብ ሼር አድርጉላቸው። ከዛ ይሄን ሐሳብ እንትን እንላለን። ግን እንግዲህ ያው ቤታችንን ከፍተን እንደዚህ ሰው የማይመጣ ከሆነ ያው በቃ በሯን ዘግታ የምታጨበጭብ አይነት ነገር እንዳይሆን ያው አንዳንድ ሰዎች እንዲህ ዝም ብለው ሲጮሁ ያው ከእውቀት ነፃ ሆነው እንደሆነ ሰዎች እንድታስተውሉ እንፈልጋለን ለማለት ያክል ነው። እንግዲህ እግዚአብሔር አምላክ ከሁላችን ጋር ይሁን። እኛ ግን ሐሳቦችን እያነሳን የምንሄድ ይሆናል። መጀመሪያ ግን እንደው መግቢያውን ትንሽ እንትን ለማለት ያክል ምን እናደርጋለን መሰላችሁ? መዝሙር ነገር እንሰማለን። ኦኬ ስፒሪቱ አንዳንድ ኔጌቲቭ ኮሜንት የሚጽፉ ሰዎችም ስላሉ የስድብ አይነት ነገር የሚጽፉ ሰዎች ስላሉ ክፉን በክፉ አትመልሱ ስለሚል ክፉን በክፉ አትመልሱ ስለሚል መጽሐፍ ስፒሪቱን ቀየር ማድረግ አለብን የተወሰነና መዝሙር የምንሰማ ይሆናል። ሜቢ አላውቅም። እዮባ ቤት ገብታ እንዴ አንተ ልጅ ዛሬ መዝሙር እንድትከፍት ለምን እድል አልሰጠም ብዬ አሰብኩ ትላለህ። ውስጤ አሰበ። መንገድ ላይ ነኝ እንዳጋጣሚ እድሉ ሲመቻች ጊዜው አይመቻችም፣ ያስቸግራል እኮ። እሺ ፓፓ እሺ ሁዳ ጋይዳንስ የሚል ዩዘር ኔም አምናሹር በስርዓት ካነበብኩት እርግጠኛ አይደለሁም። አው ጥያቄ መጠየቅ ፈልጌ ነበር። እሺ ታችን እንኳን ደህና መጣሽ። ከየት ቤተ እምነትሽ? በመጀመሪያ አልሐምዱሊላህ አውርተሽ ነበር? ይቅርታ እህታችን አልሰማሁሽም። ከየት ቤተ እምነት ነሽ? ይቅርታ። ሙስሊም ነኝ። ኦኬ ሙስሊም ነሽ? ኦኬ ጥያቄ መጠየቅ ትችላለህ? ስለ ኢየሱስ ያለሽ እምነት ምንድን ነው? ስለ ኢየሱስ አይደለም ጥያቄ። ስለምንድን ነው? ዛሬ ስለ ክርስቶስ ነው እኛ ርዕስ ይዘን የገባ ነው እህታችን። አዎ ገብቶኛል። ያው ሰው ስለሌለ ልጠይቅ ብዬ ነው። አይ ርዕሱ ላይ ነው ዛሬ ማውራት የምንችለው። በጣም ከታላቅ ይቅርታ ጋር ርዕሱ ላይ ብቻ ነው የምናወራው። በጣም ከታላቅ ይቅርታ ጋር ያው የክርስቶስ አምላክነት ላይ ነው ይዘን የገባ ነው። እሱ ላይ ነው የምናወራው። ግን ጥያቄሽን እንስማ እስቲ። ሜቢ ከርዕስ የሚያስወጣን አይነት ነገር ከሆነ ወይ በኋላ ላይ አድሬስ እናደርገዋለን። ግን ባጭሩ መመለስ የሚችል ከሆነ እዚሁ ለመመለስ እንሞክራለን። እሺ ጥያቄሽን አቅርቢ።
አዎ በእርግጥ የተያያዘ ነው ነገረ ድነት ላይ ስለሆነ የውርስ ኃጢአት ምንድን ነው? ኦኬ አየሽ፣ አሁን ሰፋ ያለው ቶፒክ ነው ያነሳሽው። ሰፋ ያለው ቶፒክ ነው ያነሳሽው። ያው ይሄ የውርስ ኃጢአት ኦሪጂናሊቲን የሚለው ራሱን ችሎ ሰፊ ቶፒክ ነው። እውነት ለማውራት ባጭሩ የሚመለስ ነገር አይደለም። ግን ላይቭን ቁጭ ብለሽ የምትከታተይ ከሆነ በኋላ አንድ አፍታ አድሬስ እናደርገዋለን። አይሻልም? እሺ ችግር የለም። እነዛ ብናደርግ ይሻላል። ድምፅሽ ግን አዲስ አልሆነብኝም ከይቅርታ ጋር ማለት ቃልነሽ እንዴ? አይ እኔ እናንተ እዚህ ላይቭ ላይ ተገናኝተን አናውቅም። አይ አይደለም። ኦኬ ቃል የምትባል አንድ ማውቃት ልጅ ነበረች ቲክቶክ ላይ እና ጠፋች ረዥም ጊዜ ምናምን ነገር። ኤኒዌይስ በኋላ አድሬስ እናደርገዋለን። አሁን ለምሳሌ የውርስ ኃጢአት የሚለው ኦሪጂናል የሚባል ነገር አለ፣ ፎለን ኔቸር የሚባል አለ፣ ታሪካዊ አመጣጡ ቃሉ እንዴት መጣ ምናምን ሰፋ ያለ ነገር ነው። ኦኬ ሰፋ ያለ ቶፒክ ነውና እርሱን ሜቢ ሌላ ጊዜ እንግዲህ አላውቅም ጠቅለል አድርገን ክርስትና ላይ ጥያቄ ያላችሁ ብለን ደግሞ ላይቭ ስንከፍት ካልሆነ ግን በኋላ ላይ እግዚአብሔር በፈቀደው የምር በኋላ ላይ አድሬስ ለማድረግ እንሞክራለን። ቃል እገባልሻለሁ በኋላ ላይ። ዛሬ የያዝነው ቶፒክ ይሄ ስላልሆነ ይቅርታ ግን። እሺ ችግር የለም። እሺ እናመሰግናለን እህታችን። እሺ ስለዚህ አንድ መዝሙር እንስማና ጋይስ ወደ ሐሳቡ እንገባለን። እኛ ሐሳቦችን ሪፍሌክት ወደ ማድረግ እንሄዳለን። ኦኬ ገስት ላይ ስቲል እያየው ነው ጋይስ። ቅድም የጋበዝናቸው ብዙ ቤተ እምነቶች አሉ እንደምታውቁት፣ እስልምናውን፣ ጆቫ ዊትነሱን፣ ኦንሊ ጂሰሱን ምኑን ጋብዘናል። በደንብ ሼር አድርጉላችሁ። እስካሁን ምንም ሰው እያየው አይደለም የክርስቶስ አምላክነት ላይ ማውራት የሚፈልግ ሰው ብለን እየጠበቅናችሁ ነው። እሺ መዝሙር እንሰማለን እኛ እስከዛ ድረስ አንዴ ታገሱኝ። እሺ ምናልባት መዝሙር እያዘጋጀ አይ ቲንክ እህታችን አብዛኞቹ ውስጥ የሰለምቴኖች ምናምን እያሉ ስለሆነ ፎሎ አድርጊና እዚህ ያለነውም ፎሎ አድርጊንና ያው እንደተባለው የአሁኑ ርዕስ በሰፊው ማለት በትንሹ ወደ መጨረሻ ላይ ምናምን እንሄድበታለን። ግን ፈርዘር ዲቴይል ጥያቄዎች ምናምን ካሉሽ ግን በውስጥም ለማውራት እኔ ፎሎ አድርጌሻለሁ ምናምን ሁን። እሺ ስለዚህ ጋይስ እኛ እስከዛ ድረስ እየተማማርን ምን ቆይ ይሆናል ማለት ነው። ያው ገስ ላይ እንግዲህ ሰዎች ቅድም ተመልክታችኋል። ምንም ማድረግ አንችልም። እኛ ቤቱን እንዲከፍት አድርገን ግብዣ እያቀረብን ነው። መግባት የሚፈልግ ሰው ካለ ይገባል። ግን እኛ ሐሳቦችን ሪፍሌክት እያደረግን እያነሳን የምንቆይ ይሆናል እንደ እግዚአብሔር ፍቃድ። ሜቢ ወደ ሐሳቦቹ ከመግባታችን በፊት ወንድሞች የምትሉት ነገር ካለ እድል ስጣችሁ። ሜቢ አካሄድ ላይ ምናምን ሐሳብ ካላችሁ ኤኒዋን ዝምታ ወደ ሐሳቡ አይሻል እንግባ አይደል? ሜቢ እንትን እያልክ ከሆነ ቆይ እስቲ አንድ ዩዘር ኔም የሆነ የልደት ነው የሚለው አምናሹር የልደት ነው የሚለው ይልዲዝ ነው የሚለው እንትን ሌላ አካውንት በሌላ አካውንት መጥቼ ነው ያኛው ቅድም ኔትወርክ ነው ያስወረደኝ። የትኛው እህታችን ነበርሽ? ሁዳ የሚለው ነው። ኦ ኢፍናን ኦኬ እሺ ቅድም ያነሳሽውን ሀሳብ ያው አይ ቲንክ ሰምተሻል ብዬ አስባለሁ። የዋዴም ከዛ በኋላ የጨመረበት ነገር አለ። እኔ የዋድን አልሰማሁም፣ ኔትወርክ ተቋርጦብኝ ነው በመሀል። አሁን አስተካክዬ መጣሁ በሌላ ስልክ እሱ ነው። ስለዚህ ወይ ወደ ሀሳቡ እንግባና እኛ ጥያቄሽ ምንድን ነው? አንዴ ጥያቄሽን አርቲኩሌት አድርጊውና ከዛ በኋላ ሙስሊም ነሽ እንዴ? አሁን ሃይማኖት የለኝም። ነው እሺ። ጥያቄሽን አርቲኩሌት አድርጊው አንዴ ጥያቄሽን አርቲኩሌት አድርጊውና ከዛ በኋላ ጥያቄሽን አድሬስ አድርገን እኛ ወደ ርዕሳችን እንገባለን። ለምን ከርዕስ ውጪ ስለሆነ አሁን እያወራን ያለ ነው። ቀጥይ። ኦኬ የኔ ጥያቄ አምላክ መለኮት ባህሪው የማይሞት የማይበላ የማይደክም ሕያው የትም ቦታ መገኘት የሚችል እኔ ውስጥ ያለውን ነገር የሚያውቅ ነውና ያ ባህሪ ነው የመለኮት የምንነቱ ባህሪ ነው አይደለ? ሰው ያንን ምንነት ሼር የሚያደርጉ አካላቶች አሉ። ልክ ሰው ማለት የሚበላ የሚደክም የሚተኛ ምናምን ሆኖ ያ ሰው የሚባለው ምንነት ሼር የሚያደርጉ አካላቶች እንዳሉ ሁሉ ማለት ነው። ተረዳኸኝ? ሰው ይሄ መለኮት አብም ሼር የሚያደርግ ወልድም መንፈስ ቅዱስም ሼር ያደርጋሉ። ልክኛ የሰው ምንነት ሼር ተደራርገን እኔ ውስጥም አንተ ውስጥም አንድ ምንነት እንዳለ ሁላ ማለት ነውና
አብም አይሞትም፣ አብም አይበላም፣ አብም አይደክምም ብለን መንፈስ ቅዱስም አይሞትም አይበላም ብለን ወልድም እንደዛ ብለን ከዛ አንድ አምላክ እንዴት ነው የምንለው? አንድ ነው እንዴት እንላለን? ምክንያቱም እኛም አንድ ባህሪ ሼር አድርገን 3 ነን 4 ነን 6 ነን። ገባህ አይደለ? እሺ ቅድም ዮሐዴ ኦልሬዲ ቅድም እኔም ብዬው ነበረ። ዮሐዴም ድጋሚ አድሬስ አድርጎታል። ዮሐዴ በቃ የቅድሟን ሀሳብ አንዴ ሪፍሬዝ አድርግላትና መጨረሻ ላይ ያነሳውን ሀሳብ ከዛ ወደ ሀሳቡ እንግባ። ኦኬ እሺ። የልደት ኦኬ። ቅድም በአጭሩ ምን ብለን ነበረ መሰለሽ? አሁን ይሄ ለምሳሌ በምሳሌነት ስንወስድ ሊትራሊ በቃ ፐርፌክትሊ እንደ ስላሴ ያለ ማለት አይደለም። ኦኬ ስላሴ ልዩ ሶስትነት ነው ተብሎ የሚነገረው ማለት ነው። ልዩ ሶስትነት ማለት አሁን ምን እያልን ነው? ሰዎች 3 ወይም ደግሞ 4 ምናምን ተብለው ሲነገርላቸው ኤግዚስተንሳቸው ወይም ደግሞ ህልውናቸው ራሱ አንዱ ላይ ዲፔንድ የሚሆን አይደለም። ቅድምም ብያለሁ፣ ጋዲ ያለ እኔ ኤግዚስት ማድረግ ይችላል፣ እኔ ያለ ጋዲ ኤግዚስት አደርጋለሁ ማለት ነው። ኦኬ ሰዎች እንደዚህ ነን። 3 ቢንግስ ወይም ደግሞ በጣም ብዙ የተለያየ በቢንግ ደረጃ ራሱ በህልውና ደረጃ ራሱ አንዱ ያለ አንዱ ኤግዚስት ማድረግ የሚችል ነው። አንድ በስላሴ አካላት መካከል ግን እንደዚህ ያለ አይደለም። ኦኬ ኩነት የሚባል ነገር አለ። አብ፣ ልብ፣ ወልድ፣ ቃል፣ መንፈስ ቅዱስ ደግሞ እስትንፋስ ወይም ደግሞ ስፒሪት ተብሎ ይነገራል። የአብና የመንፈስ ቅዱስ መንፈሳቸው መንፈስ ቅዱስ ነው። ወልድ ደግሞ ቃላቸው፣ አብ ደግሞ ልብ ተብሎ ይነገራል በመጽሐፍ። ስለዚህ ልክ መጽሐፍ ቅዱስ ለምሳሌ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 24 ለእግዚአብሔር ኃይሉና ጥበቡ ኢየሱስ ክርስቶስ ነው ይላል። የአብ ኃይልን ጥበብም ኢየሱስ ክርስቶስ ነው። አብ ያለ ኃይልና ያለ ጥበብ ኤግዚስት ሊያደርግ ወይም ደግሞ ህልው ሊኖር አይችልም። ማለት ኤግዚስት አያደርግም። ከእውቀቱ ከጥበቡ ከኃይሉ ከክርስቶስ ተነጥሎ ሊኖር አይችልም። መነጣጠል ሊኖር አይችልም በአብ በወልድ በመንፈስ ቅዱስ መካከል ማለት ነው። መንፈስ ቅዱስ ደግሞ የአብ ስፒሪት የክርስቶስ ስፒሪት ተብሎ ይነገራል። የአብና የወልድ መንፈስ ተብሎ ይነገርለታል ማለት ነው። አሁን አብና ወልድ ከመንፈሳቸው ወይም ከባህሪ መንፈሳቸው ከመንፈስ ቅዱስ ተነጥለው ወይም ደግሞ መነጠል ተነጥሎ መኖር የሚባል ነገር በጭራሽ የለም። ስለዚህ ከኤግዚስተንስ ከቢንግ አንጻር አንድ ቢንግ ነው ያለው በአብ በወልድ በመንፈስ ቅዱስ መካከል ማለት ነው። 3 አምላክ ልንላቸው በፍጹም አንችልም። መነጣጠል መለያየት በሶስቱም አካላት መካከል ስለሌለ ማለት ነው። ኦኬ ልክ ክርስቶስ አብ በእኔ እንዳለ እኔም በአብ እንዳለው ብሎ ተናግሯል። ኦኬ አብ በእኔ አለ እኔም ደግሞ በአብ አለው ብሎ በግልጽ ተናግሯል። በሶስቱ አካላት መካከል ምን የለም ማለት ነው? መነጣጠል። እንደ ሰዎች ያለ 3 የተነጣጠሉ አካላት አይደሉም ማለት ነው። ከዛ አንጻር እንደዛ ተብሎ አይነገርላቸውም ማለት ነው። በአጭሩ ቅድም ያልኩትን ስደግሞ እሺ አብ በእኔ እንዳለ እኔም በአብ እንዳለው ማለት ምን ማለት ነው? ግልጽ አድርግልኝ። ያ የባህሪ ተገናዝቦ ወይም ደግሞ የአካላት መገናዘብ አለ ማለት ነው። አብ ያለ ወልድ፣ ወልድ ያለ አብ ኤግዚስተንስ ወይም ደግሞ ህልውና አላቸው ማለት ሊኖራቸው አይችልም ማለት ነው። ኦኬ 3 የሆነ ባይ ዘ ወይ የተለያዩና የተነጣጠሉ በጣም ፈጽሞ የተለያየ ነው። በአካል ይለያያሉ ማለት ይነጣጠላሉ ማለት አይደለም። ልክ በስምምነት ያሉ 3 አካላት ለወቱ ስባትና እንደዛ ያሉ አይደለም። ለምሳሌ አንዳንድ አሉ ብዙ አማልክትን ሲያመልኩ 3ቱም ወይም ደግሞ 5ቱም ወይም 1000 ሆነው የየራሳቸው ስራ የየራሳቸው ህልውና የየራሳቸው ኤግዚስተንስ ያላቸው ሆነው በስምምነት የሚኖሩ አይነት ነገሮች የሚያመልኩ አካላት አሉ። ፖሊቴይዝም የሚያመልኩ ማለት። ክርስትና ሞኖቴይዝም ነው ወይም ደግሞ አንድ አምላክ ብቻ ነው የምናመልከው ማለት ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ብለን ነው የምናምነው። ስለዚህ ኤግዚስተንስ ወይም ደግሞ ይሄ በህልውና ዲቴይል ከሄድኩኝ ይሄ የኩነት አስተምሮ አንድ የጀምረው ምናምን የሚያልቅ ስላልሆነ ወደዛ ለመግባት አልፈለኩም። ለዛ ነው የኩነት ትምህርት የሚባል አለ፣ መገናዘብ የአካላት መገናዘብ ማለት ነው። በአጭሩ ጠቅለል ሳረግልን የአብ ኃይሉ ጥበቡ የሆነው ማን ነው? ክርስቶስ ራሱ ነው። ኃይሉ ጥበቡ ቃሉ የአብና የመንፈስ ቅዱስ ኃይላቸው ጥበባቸው እውቀታቸው ማን ነው? ክርስቶስ ነው። ህልው ነው ማለት በቃ አብ ከወልድ ተነጥሎ ሊኖር የሚችልበት ታይም ቅጽበት በፍጹም የለም።
ልክ እንደዚያ ወልድም ከአብ ተነጥሎ ለብቻው ኤግዚስት ሊያደርግ የሚችልበት ቅጽበት ወይም ደግሞ የአይን ጥቅሻ ምናምን በፍጹም የለም ማለት ነው። ሶ ህልውና ከዚህ አንጻር የሚታይ ነው ማለት የአብ ቃል ማለት ነው ቃል የአብ ቃል እንትን እናድርግ። ቆይ እህታችን ይመስለኛል ሜቢ እንዲህ እናድርግ። ቶፒክ ይዘን የገባ ነውና ሜቢ አንቺ ያሉሽን ጥያቄዎች እንዳልኩሽ እኛንም ፎሎ አድርጊንና ያንቺን ጥያቄዎች ብቻ አድሬስ ለማድረግ ወይ ሰፓሬት የሆነ ሴሽን እንከፍታለን። ለምን አሁን ከአንድ ጥያቄ ወይ አንድ የመለሰልሽን ጥያቄ ራሱ አይ ገብቶኛል ይሄ ግልጽ ሆኖልኛል ሳትይ ነው ከአንድ ጥያቄ ወደ ሌላ ጥያቄ ከአንድ ጥያቄ ወደ ሌላ ጥያቄ ይቻልሽና ይሄ ደግሞ ታይማችን ዌስት ስለሚያደርግብን ምን ታደርጊያለሽ መሰለሽ? ቤቱን ፎሎ አድርጊና ጥያቄ ያላችሁ ወይ ኦፕን እናደርገውና ጥያቄ ያላችሁ ግቡ ብለን እንደዚህ አይነት ሴሽኖች ስለሚኖሩ ማለት ነው። ጥያቄ ያላችሁ ግቡ ስንል ገብተሽ ጥያቄዎችሽን እያንዳንዱ ያሉሽን ጥያቄዎች ምናምን ነገር ብትጠይቂ መልካም ነው። እሺ፣ በጣም ከታላቂ እሺ፣ አመሰግናለሁ። ሁላችሁንም ይቅርታ ግን ችግር የለም። እሺ፣ አንዴ ቆይ፣ ባለ ሁለት ላድርገው። እንዴት ነው ነገር ኤክስፓንድ ሁለት ማድረግ አይቻልም እንዴ? ብቻዬንማ እዚህ ጋር እንደ ህዝብ አልቀመጥም። ቆይ ኤክስፓንድ ቦዝ የለም እንዴ? ቆይ አንተ እሺ፣ እና ይወሃድል አድርገን ይሄኛው አይሆንም መሰለኝ። ቆይ የት ነበር ማኔጅ? ይሄ እንትን ከሆነ ኦኬ፣ ይሄኛው ነው በቃ አሁን ለማለት ያክል ነው። ኦኬ ስለዚህ በቃ እንቀታች ተረጋጉ። ሁለት ሐሳቦችን አንድ ሁለት ዮሐድ አንተ እኔ ከእንትን አንፃር ጀስት ለመግቢያ ያክል ከዶክሶሎጂ አንፃር ከክብር አንፃር አለ አይደለ ጌታችን ኢየሱስ በሰማይ ካለው ክብር አንፃር ሐዋርያትም ደግሞ ለእርሱ ክብር ከመስጠታቸው አንፃር የተወሰኑ ሐሳቦችን አነሳለሁ። ቀጣይ ደግሞ አንተ ተዘጋጅ የምታነሳቸውን ሐሳቦች። እሺ ታች ያላችሁ ሰዎች በደንብ በቃ ኮሜንት ላይ ኦኬ አነሰሰሪ እንትን አትጻፉ። እሺ ክርስቲያኖች ጀስት ጆሮአችሁን ክፍት አድርጋችሁ ኮሜንቱን ክፍት እናደርገዋለን። ኦኬ ክፍት እናደርገዋለን። ምንም የማይጠቅም ነገር አትጻፉ። ልባችሁን ክፍት አድርጋችሁ ሌሎችም ሰዎች ካሁን በኋላ በጣም ብዙ ጊዜ አድሬስ አድርገናል። ኦፍ ኮርስ ሌሎችም ሰዎች ደግሞ ጥያቄ ሲጠይቋችሁ ምናምን ነገር ክርስቶስ እንዴት ማምላክ የሆነው የሚለውን ነገር ሲጠይቋችሁ መልስ ለመስጠትም ደግሞ የተዘጋጃችሁ እንድትሆኑ መጽሐፉ እንደሚለው የሚነገሩ ሐሳቦችን ጥቅሶችን እየያዛችሁ እሺ ጥቅስ እየያዛችሁ ሁላችሁ እስቲ ጥቅስ እየያዝን ነው የምንማረው በሉኝ ኮሜንት ላይ ጥቅስ ትይዛላችሁ እስቲ የስ በሉ እስቲ ኮሜንት ላይ ትይዛላችሁ ጥቅስ ወይስ እንዴት ነው? አንዲት ድመት ፕሮፋይል አገኘው እንደው ኮሜንት ላይ እሺ በጣም ጥሩ በቃ ጥቅስ እየያዛችሁ እኛ እንማማራለን። ኦኬ ሲጀመር የገባንበትም ዋናው ዓላማ ለመማማር ነው።
ጥያቄ ያለው ሰው ካለ መጨረሻም ላይ መቶ ሊጠይቅ ይችላል። መሀል ላይም ደግሞ ሞዴሬተሮች ሰው ቼክ ማድረግ ይችላሉ። ኦኬ እንደዛ ያደርጋሉ። እግዚአብሔር አምላክ ከሁላችን ጋር ይሁን ጋይስ። በመጀመሪያ ደረጃ እሺ አንዴ ቆይ በቃ አይ ቲንክ አንዳንድ ሰዎች ቆይ ኮሜንቱን ኦፍ ላድርጉ። ታብታብ እያደረጋችሁ ተማሩ። በቃ ዋናው ያለው ሰው ይበቃናል። እኛ 50 ሰው ሆነ 100 200 ሰው ሆነ ያለው ሰው በስርዓት ሀሳቡን ይዞ ከወጣ ለኛ ስሞል ዘኒነፍ ኦኬ። እሺ ከዶክሶሎጂ አንፃር ዶክሶሎጂ ማለት ምንድነው? ከክብር አንፃር ኦኬ። ጌታችን አንድ ለመግቢያ ያክል አንድ ለመናገር ያክል እንደው ብዙ ጊዜ ተናግረናል ጋይስ። ጌታችን ኢየሱስ ኦኬ ኢየሱስ ስንል ወይ ደግሞ ኢየሱስ ክርስቶስ ስንል ፍጹም አምላክ ፍጹም ሰው ነው። እሱን ነገር ይሄ የክርስቲያኖች እምነት ነው። መጽሐፍ ቅዱስ ላይ ከዚህ በፊት ተናግረናል። ክርስቲያኖችን በደንብ ማስተዋል አለባቸው። መጽሐፍ ቅዱስ ላይ ስለ ኢየሱስ ክርስቶስ ስለ ሰውነቱ ወይ ደግሞ ሰውነቱን አጉልተው የሚናገሩ ክፍሎችን በመጥቀስ እንደው ክርስቲያኖችን ለማሸማቀቅ መሞከር ምንድነው? ሞኝነት ነው። ሁሌ እንደምንናገር ሞኝነት ነው። እግዚአብሔር አምላክ በሚያውቀው ኦኬ ሞኝነት ነው ይሄ። ለምን እናምናለን? ፍጹም አምላክ ፍጹም ሰው እንደሆነ ጌታችን ኢየሱስ ክርስቶስ በደንብ እናምናለን። እኛ ይሄ ሃይማኖታችን ነው፣ እናምናለን። ነገር ግን ክርስቶስ ኢየሱስ ፍጹም አምላክ ፍጹም ሰው ነው ስንል ፍጹም ሰው ነው ብለን እንደምናምነው ሁሉ ፊልጵስዩስ መልእክት ምዕራፍ 2 ከቁጥር 6 ጀምራችሁ ስትመለከቱ ቅዱስ ጳውሎስ ምን ይለናል? ለመግቢያ ያክል ላንሳላችሁና ወደ ሐሳቡ እመጣለሁ። ለመግቢያ ያክል ኦኬ፣ ግልጽ ስለሆነ መጽሐፍ ቅዱሳችን ሐሳቡ ማለት ነው። ኦኬ ፊልጵስዩስ መልእክት ምዕራፍ 2 ላይ ቅዱስ ጳውሎስ ምዕራፍ 2 ላይ ቅዱስ ጳውሎስ እንዲህ ብሎ ይናገራል። ኦኬ ወደ ፊልጵስዩስ ሰዎች ምዕራፍ 2 ከቁጥር 6 ጀምሮ እርሱ ቁጥር 5 ላይ ስለ ክርስቶስ ሳብጀክቱ ክርስቶስ እንደሆነ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ካለ በኋላ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል። ከማን ጋር መተካከልን? ከእግዚአብሔር ጋር። ከማን ጋር? በእግዚአብሔር መልክ ሲኖር ሳለ he did not consider it robbery to be equal with God ነው የሚለው። ስለዚህ ከአምላክ ጋር እኩል መሆንን ከእግዚአብሔር ጋር ከአብ ጋር እኩል መሆንን እንደ መቀማት ነገር አልቆጠረውም። which means እንደ ስርቆት። ለምሳሌ ኢየሱስ ክርስቶስ ከአብ ጋር እኩል ነው፣ ኢየሱስ ክርስቶስ ከአብ ጋር የተካከለ ነው ማለትም እንደው እንደ ስርቆት እንዳሰት ነገር አልቆጠረው፣ እንደ መቀማት አልቆጠረው። ምን ማለት ነው ከተባለ ኢንዳይሬክትሊ he did not consider it robbery to be equal with God ማለት ከእግዚአብሔር ጋር እኩል ነበረ። በእግዚአብሔር መልክ ሲኖር ከእግዚአብሔር ጋር ተካክሎ ነበር የሚኖረው ማ ኢየሱስ ክርስቶስ። ከዛስ ቁጥር 7 ላይ ነገር ግን አለ ጳውሎስ፣ አያችሁ ስለ አምላክነቱ ተናገረ። ነገር ግን ምን አለ? የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ቁጥር 8 ላይ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸው ለመስቀል ሞት እንኳን የታዘዘ ሆነ ይላል። አያችሁ ከእግዚአብሔር ጋር ተካክሎ የነበረው ከእግዚአብሔር ጋር ይተካከል የነበረው ያ ወልድ የባሪያን መልክ ያዘ፣ የኛን መልክ ያዘ፣ ያን የአገልጋይን መልክ ያዘ፣ የባሪያን መልክ ያዘ፣ ራሱን ዝቅ አደረገ። ለዛ ነው ቁጥር 8 ላይ በምስሉም እንደ ሰው ተገኝቶ ራሱን አዋረደ። ባይዘው አዋረደ ተብሎ የሚነገርለት አካል መጀመሪያ ከፍ ያለ አካል መጀመሪያ ከፍታ ላይ ያለ አካል ራሱን አዋረደ ተብሎ የሚነገርለት። መጀመሪያ ኖርማሊ ሰው የነበረ ሰው ራሱን አዋረደ ተብሎ አይነገርለት። ኦኬ ስለዚህ ፍጹም አምላክ ነው፣ ፍጹም ሰው ነው፣ እንደ ሰው ተገኝቷል፣ የባሪያን መልክ ይዟል። ይህን እናምናለን። ስለዚህ ሰውነቱ ላይ ትኩረት የሚያደርጉ ጥቅሶችን እያነሱ ሰዎች ሊያወዛግቧቸው ሲሞክሩ ይህን የእኛን እምነት ነገሯቸውና ከዚህ ጥቅስ ነው መሰረቱ። ራሱ ብዙ ጥቅሶች አሉ፣ ቃል ስጋ ሆነ ብዙ ጥቅሶች አሉ። ግን ይህንን ጥቅስ የባሪያን መልክ የያዘ ጌታችን ኢየሱስ ይህን ማወቅ ያስፈልጋል። እኔ ጀስት ለመግቢያ ያክል ጋይስ ህሊና ያለ ሰው ያስተውል፣ ልብ ያለ ሰው ይስማ። ክርስቶስ ኢየሱስ ያለው ክብር በምንም ተአምር ፍጡር
ብቻ ያለው ክብር አይደለም። መጽሐፍ ቅዱሳችን ጭራሽ እንደዛ አይልም። ኦኬ እስቲ አንዴ ኮመንቱን ልክፈትላችሁና ጀስት ለመግቢያ ያክል ኦኬ ለመግቢያ ያክል እስቲ ኮመንት ላይ ነገሩኝ። ለምሳሌ እኔ አንትሽን ኦር አንድም ፍጡር የሆነ ፍጡር ብቻ የሆነን አካል በደንብ ስሙ። ፍጡር የሆነን ብቻ አካል ከዘላለም እስከ ዘላለም ኦኬ እንዴ ይቅርታ ኮመንት ላይ ያሳውቁኝ። አንድን ፍጡር የሆነን አካል ከዘላለም እስከ ዘላለም ለእርሱ ክብር ይሁን ብዬ መናገር እችላለሁ? እስቲ ኮመንት ላይ ያሳውቁኝ። አንድን ፍጡር የሆነን አካል ከዘላለም እስከ ዘላለም ለእርሱ ክብር ይሁን ተብሎ መናገር ይቻላል? ኦኬ እግዚአብሔር በክብሩ እንደማይደራደር ኢሳይያስ ላይ ተናግሯል። ክብሬን ለሌላ አሳልፌ አልሰጥም ብሎ ተናግሯል። እንደው አሁን አንዳንድ ሰዎች አሉ እነዚህ ዩኒታሪያን የሚባሉ እግረ መንገድ ልንገራችሁ፣ እንደዚህ አይነት ኦፍ ኮርስ እቺን ክፍል ዞር ሊያረጓት ይሞክራሉ። እግዚአብሔር በጣም ከመጠን በላይ ከፍ አደረገው። እግዚአብሔር አምላክ አንድ ክብር ምስጋና ለጌታችን ለኢየሱስ ክርስቶስ ይሁን፣ ለስም አጠራሩ ይሁንና አንድ ራንደም ፍጡርን ሚር የሆነ ፍጡርን አካል ከፍ አድርጎ እግዚአብሔር እንደው ከራሱ ጋር እንዲመለክ አደረገማ ይቀር ይበለና እግዚአብሔር አምላክ ለቃሉም ታማኝ አይደለም ያስብላል። አንድ ኖርማል ፍጡር ብቻ የሆነን አካል እንደው ሰው ብቻ የሆነን አካል ብድግ አድርጎ አይ በሰማያትና ችግር የለውም ከኔ ጋር መላእክቶች ከኔ ጋር ያመልኩሃል ካለውማ እግዚአብሔር ለቃሉም ታማኝ አይደለም። ሁለተኛ ደግሞ እግዚአብሔር አምላክ ጣዖት አምልኮን ፈቅዷል እንደማለት ነው። ኦኬ ሰው እንዲመለክ ፈቀደ፣ ነገር ግን አይደለም። ለምን መላእክት አመለኩት ከተባለ ምን ስለሆነ የባህሪ አምላክ ስለሆነ። አሁን ወደ ጥቅሶቹ እንግባ። ማምለክ ብቻ ሳይሆን አሳያቸዋል። ማምለክ ብቻ ሳይሆን ኢቭን ለአብ የሚጠቀሙትን ቃላት ጭምር ሁላ ለወልድ ይጠቀሙታል። ቃላት ኦኬ። በመጀመሪያ ደረጃ ሁላችንም የምናውቀው ጥቅስ አለ። ከዚህ በፊት ሜቢ በሌላ መልኩ ሲነሳ ተመልክታችሁት ሊሆን ይችላል። የምታውቁት ትኖራላችሁ፣ የማታውቁትም ልትኖሩ ትችላላችሁ። ዮሐንስ ራእይን እናንሳ። ኦኬ ዮሐንስ ራእይ ምዕራፍ 5 ቁጥር 13 ላይ ዮሐንስ ራእይ ምዕራፍ 5 ቁጥር 13 ላይ አሁን እዚህ ጋር ይቅርታ መሀል ይቅርታ ጋይስ ዮሐንስ ራእይ ምዕራፍ 5 ቁጥር 13ን ስትመለከቱ አሁንም ማሳያችሁ አብና ወልድ ጌታችን ኢየሱስ ክርስቶስ ከአብ ጋር ሲመለክ መጽሐፍ ቅዱሳችን ላይ እንዳለ እንዲህ ይላል። ዮሐንስ ራእይ ምዕራፍ 5 ቁጥር 13 ጥቅሱን ያዙት። ዮሐንስ ራእይ ሁላችሁም ጻፉ። ምዕራፍ 5 ቁጥር 13 እንዲህ ይላል። በሰማይና በምድር በደንብ አስተውሉ። በሰማይም በምድር ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ ምን እንደሚሉ ተመልከቱ። በረከትና 1 ክብር 2 ምስጋና 3 ኃይልም ከዘላለም እስከ ዘላለም በረከትና ክብር ምስጋና ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማሁ። አያችሁ ጌታችን ኢየሱስ ክርስቶስን በጉ የተባለው ማነው? ጌታችን ኢየሱስ ክርስቶስ ነው። ትዝ ይላችኋል መጥምቁ ዮሐንስ ጌታችን ኢየሱስ ክርስቶስን ሲመለከተው እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ሲናገር ስለሱ ምስክርነት ሲሰጥ ኦኬ በግ የተባለው ከምን አንፃር ነው? ከመስዋዕትነት አንፃር። የእግዚአብሔር በግ የተባለው ምንድነው? ራሱን ለሰው ልጆች አሳልፎ ስለሰጠ ኦኬ። እና በጉ የተባለው ማለት ጌታችን ኢየሱስ። ለዛ ነው በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማሁ። አያችሁ ለበጉ ጌታችን ኢየሱስ በጉ የተባለው ጌታችን ኢየሱስ ነው። ከአብ ጋር ይሄው ፍጥረት ሁሉ ጌታችን ኢየሱስ ክርስቶስን ከአብ ጋር ያመልኩታል። ምን እያሉ? በረከትና ክብር ምስጋናም ኃይልም ከምን ከዘላለም እስከ ዘላለም። እስቲ እንደዚህ አይነት ፍጡር አይታችሁ ከሆነ ጠቁሙ።
በረከት፣ ክብር፣ ምስጋና፣ ኃይል ከዘላለም እስከ ዘላለም ተብሎ ከእግዚአብሔር ጋር እኩል ከፍጥረት ምስጋና የሚቀርብለት ፍጡር ካያችሁ ጠቁሙ። የለም። ጌታችን ኢየሱስ ክርስቶስ የባህሪ አምላክ ስለሆነ ነው። ኦኬ እንግሊዘኛው የበለጠ ግልጽ አድርጎ እንትን ይሏል። አንብብላችሁ ሜቢ እንደው ጋዲ በአማርኛ ምናምን ነገር ድንገት አማርኛውን ሊሸውደ ሞክራለሁ ምናምን የምትሉ ሰዎች ካላችሁ በቅንነት እንግሊዘኛውን አንብብላችሁ እንደሚል ሪቨሌሽን ቻፕተር 5 ላይ ሄዳችሁ ስትመለከቱ ቁጥር 13 ላይ እንደዚህ ይላል and every creature okay and every creature which is in heaven and on the earth and under the earth and such as are in the sea and all that are in them በእነርሱ ውስጥ ያለው ሁሉ I heard saying ይላል ሰማዋቸው ዮሐንስ blessing and honor and glory and power be to him who sits on the throne and to the lamb እንግሊዘኛው አያችሁ የበለጠ ግልጽ ሲያደርገው ነገር ባይን ይገባል ይባላል። ቆይ እንደው እነዚህን ክፍሎች በደንብ እንደው ማሳየት ያለብኝ ይመስለኛል። እዚህ ጋር በእንትን በጣም ይቀርታሉ እንዴ። ኦኬ አሳያችኋለሁ። አማርኛውን ቅድም አንብቤላችኋለሁ፣ እንግሊዘኛውንም አሳያችኋለሁ። እሺ አንዴ ይሄን ፊት እንግዲህ ይሄን ግንባር አፉ በሉኝ ጋይስ እናንተ ሰዎች። ዮባ ነበርክ እንዴ? ቅርታ እሺ አንዴ ቆይ ይታያል እንዴ? ዋዴ ሆነ ይታያል? እሺ አዩ ጋይስ ይታያል። ቅድም ያልካችሁ ለእግዚአብሔርና ለበጉ የሚለውን እንግሊዘኛውን ተመልከቱት። and every creature ምናምን ብዬ ካነበብኩ በኋላ እንደዚህ ይላል blessing and honor and glory ኦኬ ክብር፣ ምስጋና፣ ኃይል and power be to him who sits on the throne በዙፋኑ ለተቀመጠው and to the lamb ለበጉም አያችሁ and የምትለውን ቃል and to the lamb forever and ever ይላል። ከዘላለም እስከ ዘላለም በረከት ምስጋና እንደዚህ አይነት ፍጡር ታውቃላችሁ ጋይስ? የለም። ጌታችን ኢየሱስ ክርስቶስ የባህሪ አምላክ ነው። ለዛም ነው ይሄው ከእግዚአብሔር ጋር በዙፋኑ ተቀምጦ አምልኮን ከፍጥረት ሁሉ ሲቀበል እንመለከታለን። በዚህ ብቻ ቢያበቃ ጥሩ ነው። አንድ ነገር ላሳያችሁ። ኦኬ አንድ ነገር ላሳያችሁ። እንዲህ የሚል ቃል እንመለከታለን። ራእይ 7 ላይ ለምሳሌ ለአብ እንዲህ ብለው ራእይ 7 ዮሐንስ ራእይ ምዕራፍ 7 ላይ እንዲህ የሚል ነገር አለ። እስቲ አንተ አንዴ በትልቁ አድርገኝ። ቆይ ከዛ ተመልሰኛል። አንዴ በትልቁ አድርገኝ። ወይስ ራሴ ማትልቅ እችላለሁ? እንደዚህ የበለጠ ይታያል። እሺ ቆይ አንዴ እቺን ሪንግ ላይት ላጥፋት። አሁን በደንብ ስለሚታይ ኦኬ። እሺ ወይ አንዴ ራእይ 7:12 ላይ እንዲህ የሚል ቃል እንመለከታለን። መላእክቱ ለእግዚአብሔር አብ እንዲህ ያሉ ምስጋና ሲያቀርቡ እንመለከታለን። በደንብ አስተውሉ። መላእክቱም ሁሉ በዙፋኑና በሽማግሌዎቹ ከአራቱም እንስሶቹ ዙሪያ ቆሙ ነበር። በዙፋኑ ፊት በግንባራቸው ተደፉ፣ ለእግዚአብሔርም እየሰገዱ። አስተውሉ፣ በደንብ አስተውሉ ጋይስ። ትንሽ ድምጼን እንትን እያለኝ ይቅርታ። ድምጽ ይሰማል? ይዋዲ ኔትወርክ እኮ አንዳንዴ ይሰማል። ድምጽ ይሰማል። መጣላ ቢጫ መሀል ላይ አብርቶብኝ ነው። እሺ እንዲህ ይላል። የማይሰማ ከሆነ ይዋዲ ሜቢ ማይከን አብርተህ እንትን በለኝ። እሺ አንድ አፍታ። መላእክቱም ሁሉ በዙፋኑና በሽማግሌዎቹ በአራቱም እንስሶች ዙሪያ ቆመው ነበር። በዙፋኑ ፊት በግንባራቸው ተደፉ፣ ለእግዚአብሔርም እየሰገዱ። አስተውሉ። አሜን። ቃላቶቹን ተመልከቷቸው ጋይስ። አሜን ይላሉ። መላእክቱ ይሰግዳሉ። ከዛ በኋላ አሜን በረከትና ክብር። አስተውሉ። በረከትና ክብር። በረከት የሚለውን ቃል ተመልከቱ። ክብር፣ ጥበብም፣ ምስጋናም፣ ውዳሴም፣ ኃይልም፣ ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን አሜን አሉ። ምን በረከት አለ፣ ክብር አለ፣ ጥበብ አለ፣ ምስጋና፣ ውዳሴ፣ ኃይል ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን አሉ። ይሄን እንግዲህ ለእግዚአብሔር ቀደም ያሳያችሁ ነገር አለ። ይሄ ለእግዚአብሔር ብቻ እየተነገረ ነው። ይሄ ነገር ራሱኑ ኤግዛክትሊ ቃሉን ሁላ ሳይቀይሩት ዮሐንስ ራእይ ላይ ምዕራፍ 5 ቁጥር 12 ላሳያችሁ። ኦኬ ቁጥር 11 ላይ እንደዚህ ይላል፣ አየሁም በዙፋኑ በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክት ድምጽ አየሁ። መላእክት ናቸው ጋይስ፣ ሁላ ሰዎች አይደሉም። ቁጥራቸውም አላፋት ጊዜ አላፋትና ሺህ ጊዜ ሺህ ነበረ።
መላእክቱ። ከዛ እነዚህ መላእክት ምን ሲያደርጉ እንመለከታለን? በታላቅም ድምፅ ሺህ ጊዜ ሺህ አላፋት ጊዜ አላፋት የነበሩት መላእክት ምን ይላሉ? በታላቅም ድምፅ የታረደው በግ ማን? የታረደው በግ ጌታችን ኢየሱስ ምን ኃይልና ባለጠግነት ጥበብም ብርታትም ክብርም ምስጋናም በረከትም ሊቀበል ይገባዋል አሉ። አያችሁ፣ የታረደው በግ ምን ኃይል ሊቀበል ይገባዋል፣ ባለጠግነት ጥበብም ብርታትም ክብርም ምስጋናም በረከትም ሊቀበል ይገባዋል አሉ። ዮሐንስ ራዕይ ምዕራፍ 7 ላይ እንደተመለከትን ሁሉ ለእግዚአብሔር ሊነገር የሚገባን ነገር ብቻ ለታረደው በግ ይኸው ምስጋናን ያቀርባሉ። መላእክቱ እልፍ አላፋት ሺህ ጊዜ ሺህ የነበሩት ምን መላእክት ናቸው ይሄን የሚያቀርቡት ለማ ለታረደው በግ። ኤግዛክትሊ ቃላቶቹ ራሱ ኃይል፣ ባለጠግነት፣ ጥበብ፣ ብርታት፣ ክብር፣ ምስጋና ለማ ለእግዚአብሔር ብቻ የሚነገር ነገር ነው። ለየትኛውም ፍጡር እንደዚህ ተብሎ አይነገርም። ለማንም ኤግዛክትሊ ቃላቶቹ ራሱ ለእግዚአብሔር የሚሉ ቃላቶች ለታረደው በግ ይውላሉ። ለምን? የታረደው በግ ጌታችን ኢየሱስ ክርስቶስ የባህሪ አምላክ ስለሆነ። እዚህ ጋር እንዳየነው ይሄው ቅድም በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው to the one who sits on the throne and to the lamb ነው የሚለው። ለበጉም ይሁን ሲሉ ሰማሁ። ይሄው በጉ ከእግዚአብሔር ጋር ሆኖ አምልኮን ይቀበል ከፍጥረት ሁሉ። ስለዚህ ይሄ የመጀመሪያ ፓርት ነው። ዮሐዴ ይቀጥላል። ዋናው ነገር ምንድነው? ልባችንን ከፍተን መስማት እንችላለን ወይ? መጽሐፍ ቅዱሳችን እዚህ ነገር ላይ ግልጽ ስለሆነ በጣም ግልጽ ነው መጽሐፍ ቅዱሳችን። ኦኬ፣ በጣም ግልጽ ነው። ጌታችን ኢየሱስ ክርስቶስ ቅድም እንዳሳያችሁ የመጀመሪያው ክፍል ላይ 3 ጥቅስ አንስቼ እንዳሳያችሁ የአሁኖቹንም ጥቅስ ይዛችኋል ብዬ ተስፋ አደርጋለሁ። እንዳሳያችሁ ከዘላለም እስከ ዘላለም ለሱ ክብር ይሁን ተብሎ ሲነገር the only one የባህሪ አምላክ እንደሆነ የሚያሳይ ብቸኛ እርሱ ነው። የባህሪ አምላክ ስለሆነ ብቻ ነው ለእርሱ እንደዚህ ተብሎ ሊነገር የሚችለው። ለየትኛውም ፍጡር እንደዚህ ተብሎ ተነግሮ አያውቅም። በየትኛውም ሃይማኖት፣ በየትኛውም እንትን ጌታችን ኢየሱስ ግን የባህሪ አምላክ እንደሆነ ሐዋርያቱ ስለሚያውቁ ጳውሎስ፣ ጴጥሮስና ዮሐንስ ተባብረው ይህን ነገር ሲናገሩ እንመለከታለን። አሁን ደግሞ ሁለተኛ ያሳየኋችሁን ደግሞ ከአብ ጋር በሰማያት ከመላእክት አይቀር ከፍጡራን ሁሉ አምልኮን ሲቀበል እንመለከታለን። ኦኬ፣ አምልኮን ሲቀበል እንመለከታለን። ስለዚህ እነዚህ ነገሮች ሁሉ ተደምረው ምንን ያሳያሉ? ምንን ለማሳየት ፈልገ ነው ብላችሁ ከጠየቃችሁን ጌታችን ኢየሱስ ምን ስለሆነ የባህሪ አምላክ ነው። ኦኬ፣ ጌታችን ኢየሱስ ክርስቶስ የባህሪ አምላክ ነው። ይሄን እንድትይዙት ነው። አንዴ ኮሜንቱን ከፍትላችሁና ጥቅሶቹን እንደያዛችሁ አንዴ ኮንፊርም ካደረጋችሁኝ በኋላ ቀጣይ ደግሞ ወደ ዮሐዴ የምንሄድ ይሆናል። እስቲ ኮሜንት ላይ ጥቅሶቹን በደንብ እንደያዛችሁን ሐሳቡ ግልጽ እንደሆነ ኮንፊርም አድርጉኝ አንዴ። በደንብ ይዛችኋል። ናይስ። ዋናው እናንተ መያዛችሁ ነው። በደንብ ተከታተሉ፣ ታብታብ አድርጉ ምናምን ነገር። ከዛ ቀጣይ ደግሞ ወደ ማን እንመጣለን? ወደ ዮሐዴ እንመጣለን። ዮሐዴ የሚያነሳቸውን ሐሳቦች በደንብ ኦኬ፣ ልባችሁን ከፍታ አድርጋችሁ የሚነሱ ጥቅሶችን በደንብ እየጻፋችሁ ኦኬ፣ ሐሳባችሁን በደንብ ኦኬ፣ የሚነሳውን ሐሳቡ ምንድነው የሚለው ነገር እየጻፋችሁ እየተከታተላችሁ ኦኬ። ለምን ከዛ በኋላ ሌላ ጊዜም ሪቫይዝ ታደርጉታላችሁ። ለእናንተም ይጠቅማችኋል። ከሰዎች ጋርም ደግሞ ኢንተራክት እንደዚህ አይነት ንግግሮች ኦር ወሬዎች ማድረግ ከሰዎች ጋር ኢንተራክት ስታደርጉ ምናምን ነገር ክሮስ ቼክ ታደርጋላችሁ። አሁን ዛሬ የተነሳውን ሐሳብ እኔ የማነሳውን ዮሐዴ የሚያነሳውን ሐሳብ ምናምን ነገር ሌላ ጊዜ እንዴ ከዚህ አንጻር እኮ መጽሐፍ ቅዱሳችን እንደዚህ ነው፣ ስለዚህ አምላክ ካልሆነ እንዴት ሊሆን ይችላል እያላችሁ መሞገት ትችላላችሁ። ስለዚህ ዮሐዴ ወደ አንተ ልምጣ። እግዚአብሔር ያክብርልኝ። እኔ እንትን ብያለሁ። እሺ ቆይ ኤክስፓንድ አድርገው ዮሐዴ። እኔ እና እሱን ኤክስፓንድ አድርገን እኔ ኤክስፓንድ ብዙ ይቅርታ። እሺ ዮሐዴ ወደ አንተ ልምጣ። ጋዲ ቃሌ ተሰማልን። ወደ ጸጋውን ያብዛል። በጣም አሪፍ ሌሰን ነው። ኦኬ፣ ስለዚህ በደንብ እንትን በሉ። በደንብ ከያዛችሁ በቃ አለቀ ነገሩ። ዲባንክ ለማድረግ ምናምን በጣም መጽሐፍ ቅዱስ እንዲህ ስለ ክርስቶስ አምላክነት በዚህ በግልጽ እንደዚህ ያሳያል ማለት ነው። ምናልባት ጋዲ ከተቋረጠ ምናምን ንገረኝ እሺ፣ ወይም በውስጥ ምናምን ጻፍልኝ። ኦኬ፣ እኔ ደግሞ ይሄ በፈጣሪ የምታሳየው ነገር አለ። እንዴት ነው ፍላጎት ወይስ? አይ ኖ እንደዚህ ሉና ቪዲዮ
ጥቅስ እንትን ልበል ዝም ብዬ አሁን ራሱ እንዳያቋርጥብኝ እንትን እያልኩ እሺ ሰው እንደዚህ ልቀጥልና ፈጠን እያልኩኝ ጥቅሶችን እየያዛችሁ እንድትቀጥሉ ምናምን ተዘጋጅታችሁ ምናምን እንትን በሉ። እግዚአብሔር አምላክ ሁላችንም የሚያስተምረን ያው እንግዲህ የክርስቶስን አምላክነት እንደው ከመጽሐፍ ቅዱስ ማሳየት ማለት የሆነ ልክ አብርሃምን ወደ ሰማይ ቀና በልና የሰማይን ከዋክብት ቁጠራቸው ብሎት እንዴት ይቻለኛል እንዳለው መቁጠር እስኪያቅትህ ድረስ ነው መጽሐፍ ቅዱስ የሚናገረው ስለ ክርስቶስ አምላክነት ከብሉይ ከሐዲስ። ዛሬ ግን ሞር ፎከስ አድርጌ እኔ ማሳየት የምፈልገው ከፈጣሪ ባህሪያት አንጻር አንድ አካል ፈጣሪ ነው ወይም ደግሞ አምላክ ነው አምላክ አይደለም ለመባል ያው በሶስት መስፈርቶች ቢያንስ ያሟላ ይገባል። ፍጥረታትን መፍጠር፣ ሁሉን ማወቅ፣ በሁሉም ቦታ መገኘትና ሁሉን ቻይነት አይደለ? እነዚህ አንድ አካል ፈጣሪ ነው ከተባለ ሁሉን ማወቅ፣ በሁሉም ቦታ መገኘትና ሁሉም መቻል የግድ ያስፈልገዋል ማለት ነው። ይህንን በመጽሐፍ ቅዱስ ቶሎ ብዬ ለማሳየት እሞክራለሁ። ክርስቶስ አምላክ ነው ፍጥረታትን የፈጠረ ነው ብለን ስንናገር ዛሬ የሆነ ቪዲዮ ተቆርጦ አይቼ በጣም በሚያስቅ ሁኔታ የዮሐንስ ወንጌል ምዕራፍ 1 የተፈታበት በቃ እንዲህ የሆነ አቋም ከሌለ እንደፈለክ ነው መጻሕፍቶችን የምትፈታቸው እና ምን አሉ? በመጀመሪያ ቃል ነበረ ሲል ቃል የተባለው ትምህርት ማለት ነው ብለው ግሪኩ ያው ሎጎስ ማለት ትምህርት ማለት ነው ከዛ አንጻር ምናምን ብለው ሲፈቱ ነበር አሉ። አይዘው የግሪኩ ትምህርት የሚለው ዶክትሪን ወይም ደግሞ ዶግማ የሚለው የግሪክ ቃል ነው ካላወቃችሁ ወንድሞቻችን። ዶክትሪን ወይም ደግሞ ዶግማ የሚለው ትምህርትን የሚያሳይ ክፍል ነው። ቃል የሚለው ግን ኦኬ በተለያዩ መንገዶች ወይም ደግሞ ሎጎስ የሚለው የተለያዩ ትርጉሞች ሊኖሩት ይችላል። እንደ አገባቡ ሊፈታ ይችላል። ዮሐንስ አንዳንድ ግን አካል ያለው ቃል እንደሆነ በሚገባ የሚያስረዳ ክፍል ነው። በቃ ምንም ልታደርገው አችልም። አካላዊ ቃል ነው። እሱን በምን ልናውቅ እንችላለን? በመጀመሪያ ቃል ነበረ ተብሎ የሆነ ንግግር ወይም ደግሞ ሀሳብ ምናምን በመጀመሪያም ነበረ ተብሎ በጭራሽ አይነገርለትም። ኦኬ እንደ አካላዊ አሴ ፐርሰን በመጀመሪያም ነበረ ተብሎ ሲነገር በቃ አካላዊ ፐርሰናል ሎጎስ እንደሆነ ወይም ወርድ መሆኑ ከዚሁ ማወቅ ይረዳል። ዮሐንስ ኦን ፐርፐዝ ነው መጀመሪያ ቃል ነበረ ብሎ የጀመረው ባይቶ ኦን ፐርፐዝ ነው። መጀመሪያ እግዚአብሔር ነበረ፣ ከእግዚአብሔር ጋር ቃል ነበረ ማለት ይችል ነበር፣ ግን አካላዊነቱን ለማጠየቅ ነው መጀመሪያ ቃል ነበረ ብሎ የሚጀምረው። ይሄ ቃል ዝሩ ቃል ወይ ንግግር ምናምን አይደለም፣ አካላዊ ቃል ነው። እሱ ዝቅ እያለን ስንሄድ ክፍሉ በሚገባ አካላዊ እንደሆነ በሚገባም ስለሚያስረዳ፣ ስለዚህ በመጀመሪያ ቃል ነበረ አለ። ቃልም በእግዚአብሔር ዘንድ ነበረ። ኦኬ ዊዝ ነው የሚለው ኢን ምናምን ራሱ አትለው። ወርድ ከሆነ ኦኬ ውስጥ ነበረ ምናምን ብለህ እንኳን እንዳትፈታው ፕሮስ ይላል፣ ወይም ደግሞ ዊዝ ጋድ ነው ከእግዚአብሔር ጋር እንደማለት አካላዊ ለሆነ ነገር የምትጠቀመው ማለት ነው። ከእግዚአብሔር ጋር ነበረ ካለ በኋላ ቃል ራሱ ግን ምንድነው አለ? እግዚአብሔር ነበረ ነው የሚለው። ኦኬ ልክ ቴዎስ ነው የሚለው ሁለቱ ማለት ነው። ቃልም በእግዚአብሔር ዘንድ ነበረ የሚለው በእግዚአብሔር የሚለው ቴዎስ ነው። ቀጥሎ ያለው ቃልም እግዚአብሔር ነበረ የሚለው ቴዎስ ነው ማለት። ስለዚህ ያ ራሱ ያ ቃል ራሱ ምንድነው? እግዚአብሔር ነው አለ። ኦኬ ይቀጥልና ይህ በመጀመሪያው በእግዚአብሔር ዘንድ ነበረ ካለ በኋላ ባይዘው አካላዊ መሆኑ የምታውቁት ቁጥር 3 ላይ ሁሉ በእርሱ ሆነ ከሆነውም አንዳች እንኳን ያለ እርሱ አልሆነም ነው። ሁሉም የተፈጠረው ራሱ በእርሱ ነው አለ። አሁን በስናፈታ ትምህርት ነው አለ። ትምህርት ማለት ነው በትምህርት ነው ፍጥረታት የተፈጠሩት። ወይ ጉድ ወይ ጀግና! ሁሉ በእርሱ ሆነ እኮ ነው የሚለው በቃል በዚህ በመጀመሪያ በነበረው በቃል ከእግዚአብሔር ጋር በነበረው በእርሱ በኩል ነው የተፈጠሩት ፍጥረታት። ኦኬ ካለ እርሱ ካለዚህ ቃል ደግሞ የተፈጠረ አንድም ነገር አንድም ፍጥረት የለም ይላል። ይቀጥልና በእርሱም ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች ይላል። በቃ እርሱ ራሱ በእርሱ ሕይወት አለ። እሱ ነው ለሰው ራሱ ብርሃንን ሕይወትን የሚሰጠው አለ። ኦኬ በእርሱ ሕይወት ነበረች፣ ሕይወት አለው፣ ሕያው የሆነ ነው። እሺ ሕያው ነው አለ። በእርሱ ሕይወት ነበረች ማለት ሕያው ነው ማለት። ደን ቀጠለና ሕይወትም ምንድነች? የሰው ብርሃን ነበረች ይላል። ብርሃንም በጨለማ ይበራል፣ ጨለማው አላሸነፈውም ይልና አካላዊ መሆኑን አስረግጦ ሲናገር ምን ቢል ጥሩ ነው? ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ አለ።
ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ይሄ ብርሃን የሆነው ቃል ምን አለ? ዮሐንስ የሚባል እኮ መጥቷል። እሱ ዮሐንስ ግን ብርሃን ሳይሆን ብርሃን የሆነው ስለ እርሱ እንዲመሰክሩና በእርሱ እንዲያምኑ ለምስክር መጣ። ዮሐንስ ስለማን ነው እየመሰከረ የመጣው? ብርሃን ስለሆነው ስለዚህ ቃል ሊመሰክር መጣ ነው። ዮሐንስ ራሱ ብርሃን አልነበረም። ይቀጥልና ቅዱስ ዮሐንስ በረከቱ ይደርብን አውዱን ይዘን ዝቅ እያለን ስናነብ 29 ሄዳችሁ ስታነቡ ምንድን ነው የሚላችሁ ዮሐንስ? ኦኬ 29 ላይ ዮሐንስ ስለ ብርሃን ሊመሰክር መጣ እንጂ እሱ ብርሃን አልነበረም አይደል የተባለው። ዮሐንስ ምን ቢል ጥሩ ነው? ቁጥር 29 ላይ ስለ ብርሃን ሊመሰክር የመጣው ዮሐንስ፣ በነገውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ። ስለ ብርሃን ሊመሰክር ነው። ማን አለ? ያ ቃል የተባለው ኢየሱስ ነው። ኦኬ 14 ላይ በሚገባ ስለሚናገር፣ ስለዚህ ሲመጣ አይቶ እንዲህ አለ። ምን አለ? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። አንድ ሰው ከእኔ በኋላ ይመጣል አላልኳችሁም? እርሱ ግን ከእኔም በፊት ነበረና ከእኔ ይልቅ የከበረ ሆኗል ብዬ ስለ እርሱ ያልኩት እሱ ነው አለ። ይህ ነው እኔ በቃ ስለ እሱ ልመሰክር ነው የመጣሁታል። አይ ከእኔ በኋላ የሚመጣ ከእኔ ይልቅ የሚበልጥ ነው ያልኳችሁ አለ አይደል? እሱ ይኸው እሱ ነው፣ ይህ ነው አለ። አይገርምም? ዮሐንስ ስለ እርሱ የመሰከረለት ቃል ተብሎ የተነገረው ኢየሱስ ክርስቶስ ነው። ምንም ልታደርገው አችልም። ማይ ብራዘር መጽሐፍ ቅዱስን እንደፈለግ ኩላምካው ብትል ቅዱስ ዮሐንስ ለምንፍቅና እንዳይመች አድርጎ ቀብሩታል። በቃ ምንም ልታደርገው አችልም። ከዛ ይህ ብርሃን መጣና ምን ይላል? በዓለም ነበረ ይላል። ቁጥር 10 ስትደርሱ ዓለሙም በእርሱ ሆነ። ይህ ቃል እኮ በዓለም ነበር እኮ። ዓለም ደግሞ በእርሱ እኮ ነው የተፈጠረው አለ። ዓለሙ ግን ምን አላለውም? አላወቀውም። ማይ ብራዘር አላወቀውም። ቃልን አላወቀውም። ኢየሱስ ክርስቶስን አላወቀውም። ስለዚህ በዓለም እያለ ዓለም በእርሱ ነው የተፈጠረው፣ ግን ዓለም አላወቀውም ይልና የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ኦኬ የመጣው አካላዊ ቃል ኢየሱስ ክርስቶስ ነው። ወዴት ነው የመጣው? ወደ ገዛ ወገኖቹ የሚላቸው እስራኤላውያን። ወደ እስራኤላውያን ሰው ሆኖ መጥቷል። ለዛ ነው ቁጥር 14 ላይ ወደ ገዛ ወገኖቹ መጣ፣ ግን ምን አለ? ወገኖቹ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እሱ የመጣው ግን ምን ለማድረግ ነው? ለሚቀበሉት ሁሉ የእግዚአብሔር ልጆች እንዲሆኑ ስልጣን እንዲሰጣቸው ነበር የመጣው። ኦኬ እነርሱም ከእግዚአብሔር ተወለዱ እንጂ ከደምና ከስጋ አልተወለዱም ይላል። 14 ላይ ምን ይላል? ቃልም ስጋ ሆነ ጸጋና እውነትም ተመልቶ በእኛ አደረ ይልና አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩ አየን ይላል። በቃ ያንን አንድ ልጁን ነው የመጣው። ስጋ ሲሆን ከአባቱ ዘንድ የነበረውን ክብሩ እሱን ክብሩን አየን ይላል በስጋ ሲገለጥ። ኦኬ ዮሐንስ ስለ እርሱ መሰከረ እንዲህም ብሎ ጮኸ ይላል። አየ ዮሐንስ ስለ ብርሃን ሊመሰክር መጥቷል። እሱ ብርሃን አይደለም አላለ? ዮሐንስ ምን ብሎ መሰከረ? እንዲህ ብሎ ስለ እርሱ መሰከረ። ምን አለ? ከእኔ በኋላ የሚመጣው እርሱ ከእኔ በፊት ነበረና ከእኔ ይልቅ የከበረ ሆኗል፣ ስለ እርሱ ያልኩት ይህ ነበረ ብሎ መሰከረ። እኛ ሁላችን ከሙላቱ ተቀበልን፣ በጸጋ ላይ ጸጋ ተሰጥቶናል። ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። ሃሌሉያ። በቃ ምንም ልታረጋችሁ ስለ ኢየሱስ ክርስቶስ ነው የሚናገረው። ኦኬ ሰው እንዲህ አድርጋችሁ በዮሐንስ ቃል ይሄንን የምንፍቅናን ዱቄት ገለባ ልትወቁት ይገባል። እውነት ለመናገር ሰው ዮሐንስ እንዲህ ብሎ ያሳፍራችኋል። ኦኬ እንቀጥል። እዛው አንደኛ ቆሮንቶስ ስለ ፈጣሪነቱ ነው እንግዲህ የምንመለከተው። አንደኛ ቆሮንቶስ ምዕራፍ 8 ከቁጥር 5 ጀምሮ የሚነገር ቃል አለ አይደለ? ምን ይላል? መቼም ቢሆን ይላል አማልክትና ብዙ ጌቶች አሉ። መቼስ አሁን ክርስቶስ ከጌቶች አንዱ ነው። ያው ጌታ ሲባል ምናምን ብለው ስለሚያነሱ ማለት መቼም ቢሆን ብሎ ሐዋርያ ቅዱስ ጳውሎስ ይናገራል። አማልክትም ጌቶችም የተባሉ ስንት ናቸው? ብዙ ናቸው አለ። ነገር ግን አለ በሰማይ ሆነ በምድር ሆነ አማልክት የተባሉ ምንም ቢኖሩ ኦኬ ሊኖሩ ይችላሉ አማልክት ምናምን የተባሉ፣ ነገር ግን በሰማይም በምድር ምንም የተባለ ቢኖር አለ ለእኛስ ነገር ሁሉ ከእርሱ
የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን ይልና ነገርስ በእርሱ ነገር ሁሉ ደግሞ በእርሱ ልክ ሁሉ በእርሱ ሆነ አይደለም የሚለው ነገር ደግሞ ነገር ሁሉ የሆነው ከአብ ነው ይልና በማን በኩል ያው በልጁ በኩል ነው ፍጥረታት የሚፈጠሩ። ስለዚህ ነገር ሁሉ ደግሞ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን። የሚደንቅ ነው። ምንም ጌታ የተባለ በሰማይ በምድር ቢኖር የክርስቶስን ጌትነት አይደለም። ኦኬ ልክ ይሄ ጌትነት አብን ያስወጣዋል ማለት አንድ ጌታ ኢየሱስ ክርስቶስ ነው ያለው ሲባል አብ ጌታ አይደለም ማለት ነው? አይደለም። መንፈስ ቅዱስ ጌታ አይደለም ማለት ነው? አይደለም። በጭራሽ ሊሆን አይችልም። ልክ ይሄ ጌትነት አንድ ጌታ የተባለው ኢየሱስ ክርስቶስ አብን መንፈስ ቅዱስ እንደማይነጥለው ሁሉ አንድ አምላክ አብ አለን ሲባል ደግሞ ወልድና መንፈስ ቅዱስን የሚነጥላቸው ሊሆን በጭራሽ አይችልም ማለት። ስለዚህ በሰማይም በምድርም ያለው አንድ ብቸኛ ጌታ ማን ነው? ኢየሱስ ነው። ምክንያቱስ ሁሉ በእርሱ በኩል የሆነ ነው። እኛ ራሱ የሆነው በእርሱ በኩል ነው። ስለዚህ አስረግጦ ሐዋርያ ቅዱስ ጳውሎስ እንዲህ ብሎ ይናገራል። ይቀጥልና ቆላሲስ መልእክቱ ምዕራፍ 1 ከቁጥር 15 ምንድነው ሁሉ በእርሱ ሆነ ማለት ራሱ ኦኬ ሁሉ በእርሱ ሆኗል ከእርሱ ውጪ የሆነ የለም ማለት ሲባል ምን ማለት ነው? ይኸው ቆላሲስ መልእክቱ ምዕራፍ 1 ከቁጥር 15 ላይ እርሱም አለ የማይታይ አምላክ ምሳሌ ነው አለ ቅዱስ ዮሐንስ አፈወርቅ በረከቱ ይደርብንና እርሱ የማይታይ አምላክ ምሳሌ ከሆነ እርሱ ራሱ የማይታይ አምላክ ነው። ኦኬ የማይታይ አምላክ ምሳሌው የሆነው እሱ ራሱ የማይታይ አምላክ ስለሆነ ብሎ በግልጽ ይናገር። የማይታይ አምላክ ነው ክርስቶስ ኢየሱስ። ስለዚህ ይህ የማይታየው አምላክ ምን አለ? የሚታዩትንና የማይታዩትን ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። አይገርም? ባይዞ እዚህ ጋር ኃይላ ስልጣናት ዙፋናት ምናምን እየተባሉ ያሉት ሰባቱ ነገደ መላእክት ነው። የሚታየውም የማይታየውም በእርሱ ተፈጥሯል ነው የሚለው። በእርሱ መፈጠር ብቻ አይደለም ለእርሱ ጭምርም ለራሱ ጭምርም ነው የፈጠረው። ስለዚህ ሁሉ በእርሱና ለእርሱ ምን ተብሏል? በቃ ተፈጥሯል። በእርሱ ነው የተፈጠረው፣ ለእርሱም ነው የተፈጠረው ፍጥረት ሁሉ። ስለዚህ ኃይላት መናብርት ምናምን ብትሏቸው ሰባቱ ሊቃነ መላእክት ነገዳቸው ሙሉ ብትቆጥሯቸው ኦኬ የተፈጠሩት በክርስቶስ ኢየሱስ ነው። የሚታየውም የማይታየውም ከእርሱ ውጭ የተፈጠረ ምንም የለም። አሁን ክርስቶስ የማይታየውን የፈጠረ አምላክ ማለት ይታያል ብላችሁ እንደማታስቡ የታወቀ ኦኬ የማይታየውም የሚታየውም በእርሱ የተፈጠረ የማይታይ ሁሉም የያዘ ጌታ አምላክ መሆኑ በዚህ ይታወቃል ማለት ነው። ሐዋርያ ቅዱስ ጳውሎስ አስረግጦ ሲናገር ዕብራውያን መልእክት ምዕራፍ 1 በቃ በገዛ ልጁ ዓለማትን በፈጠረበት በልጁ ብሎ አይደለም ይናገር። በቃ ዓለማት የተፈጠሩት በልጁ ነው። እርሱም በዘመኑ መጨረሻ ምን አደረገ? ተገለጠ፣ ሰው ሆነ ይልና እርሱ ልጁ የክብሩ መንጸባረቅ የባህሪው ምሳሌ ነው። በባህሪ የሚመስለው በክብር ነጸብራቁ የሚሆነው የተካከለው እርሱ ብቻ ነው። ስለዚህ ኃጢአታችን ራሱ በራሱ ሊያነጻ ይቻላል። ኃጢአታችንን በራሱ ካነጻ በኋላ ከዛስ በሰማያት በግርማው ቀኝ ተቀመጠ። በግርማ ቀኝ መቀመጥ ማለት ኃይል፣ ክብር፣ ስልጣን መተካከል ነው። ስለዚህ በአባቱ ቀኝ መቀመጥ የተገባው እርሱ ብቻ ነው። ክርስቶስ ፍጥረታትን ፈጥሮ የፈጠረ የሚገዛቸው እንደሆነ ባይዘው ዕብራውያን መልእክት ምዕራፍ 1 እስከ መጨረሻ ብትመለከቱ ከመላእክት ጋር እያነጻጸረ ይናገራል። አብ ስለ ልጁ እርሱ ሰማያትን መስርቷል፣ ምድርን መስርቷል፣ ሰማያትን አጽንቷል ብሎ አብ ስለ ልጁ ይናገራል ማለት ነው። ፍጥረታትን በመፍጠር ክርስቶስ ኢየሱስ እንደዚህ ተብሎ ተነግሮለታል። ሁሉን አዋቂ ነው ኢየሱስ ክርስቶስ። መጽሐፍ ቅዱስ ይህንን ይነግረናል። አጠር አድርጌ ቶሎ ለመጥቀስ ሉቃስ ወንጌል ምዕራፍ 9 ከቁጥር 47 ላይ እንግዲህ ሐዋርያቶች እስቲ በመንግስተ ሰማያት ታላቅ ወይም ደግሞ የበለጠ ክብር የሚያገኘው ማን ነው ብለው እርስ በርሳቸው በውስጣቸው ሲከራከሩ ክርስቶስ ምን አለ? 47 ላይ ኢየሱስም የልባቸውን ሐሳብ አውቆ ሕፃንን ያዘ በአጠገቡም አቆመ ይላል። የልባቸውን ሐሳብ አውቆ ነው የሚለው። አሁን የልብን ሐሳብ ማወቅ የሚቻለው ከፈጣሪ በስተቀር ማንም የለም። ባይዞ ትንቢተ ኤርምያስን በሚገባ ምዕራፍ 17ን ብትመለከቱ አንተ ልብንና ኩላሊትን የምትመረምር አምላክ አንተ ነህ ይላል። ልብን ኩላሊትን መመርመር የሚቻለው ማወቅ የሚቻለው አንድ አምላክ ብቻ ነው ማለት ነው። ስለዚህ ምን አለ? በልባቸው ያለውን ሐሳብ አውቆ ሕፃንን አቆመና እንደዚህ ሕፃን ካልሆናችሁ ብሎ ክርስቶስ ነገራቸው። ይህ ብቻ አይደለም። ሁላችንም የምናውቀው ዮሐንስ ወንጌል ምዕራፍ 2 ከቁጥር 24 ዮሐንስ 2:24 ላይ እንዲህ ይላል፣ ነገር ግን ኢየሱስ
ሰዎቹን ሁሉ ያውቅ ነበርና። ካን ኢማጂን ሰዎቹን ሁሉ ማወቅ መቻል የፈጣሪ ባህሪ። ኦኬ ለእንዴት ነው የሚያውቀው? ተነግሮት ምናምን አይደለም። ምን አለ? ሰዎቹን ሁሉ ያውቅ ነበርና ስለ ሰውም ማንም ሊመሰክር አያስፈልገውም ነበር። ስለ ሰው እንትና እኮ እንዲህ ነው ምስክር ራሱ አያስፈልገውም ለክርስቶስ አለ። ምክንያቱስ ራሱ በሰው ያለውን ያውቅ ነበርና ራሱ ነው የሚያውቀው። የእውቀት ሁሉ መዝገብ ባለቤት ስለሆነ ኢየሱስ ክርስቶስ። ለዛ ነው አንደኛ ቆሮንቶስ መልእክቱ ምዕራፍ 3ም የእውቀትና የጥበብ መዝገብ ሁሉ በእርሱ ነው ተብሎ ተገልጿል። የእውቀትም የጥበብም መዝገብ በክርስቶስ ኢየሱስ ነው። ምን አለ? ራሱ በሰው ያለውን ሁሉ ያውቅ ነበርና ማንም ሊመሰክር አያስፈልገውም ነበረ ስለ ሰው ተብሎ ተነግሮለታል። ዕብራውያን ምዕራፍ 4 ከቁጥር 12 ዕብራውያን 4:12 ላይ እንዲህ ይላል የእግዚአብሔር ቃል ይላል። ኦፍኮርስ ራእይ ምዕራፍ 19:13 ላይ ስሙም የእግዚአብሔር ቃል ተብሎ ተጠርቷል የተባለው ኢየሱስ ክርስቶስ ነው። የእግዚአብሔር ቃል ይላል ሕያው ነውና፣ በደንብ አስተውሉ። የእግዚአብሔር ቃል ሕያው ነውና የሚሰራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው ይልና ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይወጋል ይልና የልብንም ስሜትና ሐሳብ ይመረምራል ይላል። ይመረምራል ይልና ቁጥር 13 ላይ አካላዊ ቃል መሆኑ እንድታውቁ 13 ላይ ምን ይላል? ቀጥሎ እንዲህ ይላል። ይቅርታ አንዴ 13 ወደ ሌላ ቦታ ሄደ። እሺ የልብን ስሜትና ሐሳብ ይመረምራል። የሚመረምር ነው የእግዚአብሔር ቃል ካለ በኋላ እኛን ማለት ነው በሚቆጣጠር በእርሱ አይኖቹ ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት እንኳን የለም። በእግዚአብሔር ቃል በኢየሱስ ክርስቶስ ፊት ሁሉም ከአይኖቹ ፊት የተራቆተ ግልጽ ሆኖ የሚታየው እንጂ ከእርሱ የተሸሸገ የተሰወረ ፍጥረት እንኳን የለም ይላል ቅዱስ አትናቴዎስ በረከቱ ይደርብን። እሱም አጌንስት አሪያንስ መጽሐፉ ቡክ 2 22 ላይ ፓራግራፍ 22ም ፓራግራፍ 72ም ይህንን ሐሳብ አንስቶ ኦኬ ይህ እርሱ ተብሎ ፍጥረታት በእርሱ ፊት ሁሉ የተራቆቱና ግልጽ የሆኑ ናቸው፣ ከእርሱ የሚሰወር አንድም ፍጥረት የለም ብሎ የተናገረው የእግዚአብሔር ቃል ፍጥረት ሁሉ በፊት የተራቆተ ነው እያለ እሱ እንዴት ነው ፍጥረት ብለህ ልጠራው የምትችለው ይላል። ኦኬ እንዴት ፍጥረት ብለህ እሱ ልጠራው ትችላለህ? ምክንያቱም ፍጥረታት ሁሉ በእርሱ ፊት ምን ያሉ ናቸው ተብሎ የተራቆቱና ግልጽ የሆኑ ናቸው ተብሎ። ስለዚህ በእግዚአብሔር ቃል ፊት የተሰወረ ፍጥረት ማንም የለም ብሎ ሐዋርያ ቅዱስ ጳውሎስ በዕብራውያን መልእክቱ እንዲህ አድርጎ ያስረዳናል። የአትናቴዎስ የምትፈልጉ አጌንስት ዘ አሪያንስ ቡክ 2 ፓራግራፍ 72 ላይ ሄዳችሁ ማግኘት ትችላላችሁ። እሺ ሌላ ራእይ ምዕራፍ 2 ከቁጥር 20 እንዲህ ብሎ ይናገራል። ያው በደንብ አስተውሉ። እንዲህ ይላል። ምን ይላል? ዳሩ ግን ነብይ ነኝ የምትለውን ስለ ኤልዛቤት እየተናገረ ይመጣል። ስለ ኤልዛቤት ያው ነብይ ነኝ እያለች የጣዖትን ምግብ የምታበላ ሴት ነበረች ኤልዛቤት የምትባልና ስለ እሷ ነው የሚናገረው። እና ዳሩ ግን ነብይ ነኝ የምትለው ባሪያዎችንም እንዲሰስኑ ለጣዖት የታረደውን እንዲበሉ የምታስተምረውንና የምታስተውን ያችን ሴት ኤልዛቤትን ስለምትተዋት የምነቅፍብህ ነገር አለኝ ይልና ምን ይላል? ንስሐ እንድትገባ ጊዜ ሰጧት፣ ከዝሙቷም ንስሐ እንድትገባ አልወደደችም። እነሆ በአልጋ ላይ እጥላታለሁ፣ ከእርሷም ጋር የሚያመነዝሩትንም ከስራዋ ንስሐ ባይገቡ በታላቅ መከራ እጥላቸዋለሁ ይልና ልጆቿንም በሞት እገድላቸዋለሁ። አብያተ ክርስቲያናትም ሁሉ ኩላሊትንና ልብን የምመረምረው እኔ እንደሆንኩ ያውቃሉ፣ ለእያንዳንዱም እንደ ስራው እሰጣቸዋለሁ ይላል። ቃል በቃል ትንቢተ ኤርምያስ ምዕራፍ 17 ላይ እንደተመለከትነው ልብንና ኩላሊትን የምትመረምር አንተ ነህ ተብሎ እንደተገለጸው እዚህ ጋር ልብንና ኩላሊትን የምመረምረው እኔ እንደሆንኩኝ ያውቃሉ አብያተ ክርስቲያናት ይላል። ይህ ስለ ክርስቶስ መሆኑን በምን ማወቅ እንችላለን? በምን ሊያውቅ ይችላል? ያው ቁጥር 18 ከመጀመሪያ ጀምራችሁ 18 ነው የሚጀምረው። 18 ላይ በግልጽ ይናገራል። ምን ብሎ? በትያጥሮንም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ ይልና እንደ እሳት ነበልባል የሆኑ አይኖች አሉት፣ በእቶንም የነጠረ የጋለ ናስ የሚመስሉ እግሮች ያሉት
የእግዚአብሔር ልጅ ምን ይላል? እንዲህ ይላል ይላል። የእግዚአብሔር ልጅ ነው ተናጋሪ። የእግዚአብሔር ልጅ እንዲህ ይላል ብሎ ይጀምርና ስራህንና ፍቅርህን እምነትህንም አገልግሎትህንም ትዕግስትህንም ከፊተኛው ስራ ይልቅ የኋለኛው እንዲበዛ አውቃለሁ ብሎ ይጀምራል። ስለዚህ የእግዚአብሔር ልጅ ነው ተናጋሪው ማለት እንዲህ ብለህ ተናገር ብሎ የእግዚአብሔር ልጅ ተናገረ ብሎ ነው። ስለዚህ በጉልምትና ሰጠዋል፣ ለእያንዳንዱ እንደ ስራው መጠን እከፍላለሁ ብሎ በግልጽ ጌታችን ተናገረ። ኩላሊትንና ልብን የምመረምረው እኔ እንደሆንኩ ያውቃሉ ይላል። ስለዚህ ልብን ኩላሊትን የሚመረምር ሁሉን አዋቂ ጌታ ነው ኢየሱስ ክርስቶስ በሁሉም መገኘቱ። ኦኬ ኦምኒ ፕሬዘንስ መሆኑስ በጣም ብዙ ጥቅሶች አሉ። ዝም ብዬ ጥቅሶቹን ብቻ ልንገራችሁ። ማቴዎስ 18:20 ላይ 2 ወይም 3 ሆናችሁ በስሜ በምትሰባሰቡበት በዚያ እኔ እሆናለሁ ወይም ደግሞ አለው ብሎ በግልጽ ይናገራል። 2-3 ሆነን በምንሰበሰብበት በዚያ ሁሉ የሚገኝ ከሆነ ኦፍኮርስ በሁሉምም የሞላ አምላክ ነው። ይህ ብቻ አይደለም፣ በጊዜያትም በዘመናትም በሁሉም ጊዜ ያለ እንደሆነ ሲናገር ምን አለ? ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እስከ 20 ድረስ ኖ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርቴ አድርጓቸው አለና እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ አለ። ሐዋርያት ያልፋሉ፣ ክርስቶስ አያልፍም። ሁል ጊዜ እስከ ዘመን ፍጻሜ ድረስ ሁል ጊዜ ከእናንተ ጋር አለው አለ ነኝ በቃ። ስለዚህ በሁሉም ቦታ በሁሉም ጊዜ ያለ አምላክ መሆኑ በግልጽ ይናገራል። ወደ ያለና የሚኖር የሚለውን ዛሃለው ወይ ሄሉ ተብለው የሚነገርለት ብቸኛ አምላክ እንደሆነ ባይዘው ሙስሊሞችም ይሄን የሚክዱ አይደሉም። ሱረቱል ሐዲድ ወይም ሱራ 57:3 ላይ እርሱ ፊትም ያለ ኋላም ቀሪ ግልጽም ስውርም ነው ብሎ በግልጽ ይናገራል። ፊትም ያለ ወይም ደግሞ the first and the last ይለዋል እንግሊዘኛው ማለት። ስለዚህ እሱ ነው ብለው በግልጽ ይናገራል። እንደዛም ነው የሚያምኑት። ከሱ ውጭ ፊተኛ ኋለኛ የሚባልለት የለም ብለው ያምናሉ። ኢየሱስ ክርስቶስ ፊተኛውም ኋለኛውም የተባለለት ከአብ ከመንፈስ ቅዱስ በተለየ አካሉ እሱ ነው መጽሐፍ ቅዱስ ላይ የምናገኘው ማለት። ራዕይ ምዕራፍ 1 ከቁጥር 8 ያው ትናንትን በሰፊው ስለሄድንበት አውዱ ይዛችሁ ዝም ብላችሁ ከ6 ጀምራችሁ ማንበብ ነው። ኦኬ ስለማን ነው እያወራ ያለው? ስለ ክርስቶስ ነው። ባይዘው ስለ አፈታት አውድ የሚያውቅ ሰው ካለ 7 ዘሎ እንግዲህ አራትን ችግር የለውም። ባይዘው ለአብ ብለው ይፍቱ ችግር የለውም። 4 ዘለ ከ8 ጋር ካላገናኘሁት የምትልበት ስነ አውድ ወይም ደግሞ ስነ አፈታት የለም። በነገራችን አውድ የሚባለው ከ7 ወይም ደግሞ 7 እና 8 አውዶቹ ወይም ደግሞ ሐሳቦቹ የሚገናኝ ከሆነ ማለት። ለምሳሌ ቁጥር 7 ላይ ከደመና ጋር ይመጣል የተባለ አካል አለ። ባይዘው ለዛ ነው ፕሮናውን ሳለ አይደል? ፕሮናውን ናውን እና ፕሮናውን የሚያውቅ ሰው ካለ ለምሳሌ ጋዲ እንዲህ ያለ ሰው ነው እንዲህ እያለ መጥቶ ከዛ ጋዲ ማለት ሪደንደንሲ ነው። የቋንቋ ህግ ራሱ ትክክል አይደለም በስነ ቋንቋ አጻጻፍ ማለት። አንዴ ጋዲ ካለ በአንድ አረፍተ ነገር ውስጥ ከዛ በኋላ እርሱ እያለ መቀጠል ይችላል። በቃ ፕሮናውን ጥቅሙ እሱ ነው፣ ስሞችን ላለመደጋገም ማለት። ስለዚህ ከላይ ጀምሮ ኢየሱስ ክርስቶስ ነው ብሎ ከጀመረ በኋላ መንግስት ለአምላኩና ለአባቱ ካህናት ላደረገ ኢየሱስ ክርስቶስ ነው ማለት አይጠበቅበት። በቃ ለእርሱ ከዘላለም ምስጋና ይገባል፣ ክብር ኃይል ይገባል ይላል። ከደመና ጋር ይመጣል፣ አይኑም ሁሉ የወጉትም ያዩታል። ማን? እርሱ ስለ እርሱ ዋይ ዋይ ይላሉ። ከዛስ ያለና የነበረ የሚመጣውም ሁሉ የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ማን ነው ይላል የተባለ? ከሌላ ቦታ ዝም ብለህ ስብ አታመጣም። ይላል የሚለው ከላይ የሆነ ስለሆነ አካል እያወራ መጥቶ ነው። ያ ደግሞ ቁጥር 7 ላይ በቃ ከደመና ጋር ይመጣል የወጉትም ያዩታል የተባለ አካል ነው። ኦኬ እሱ ነው ማለት ነው። ከዚህ አንጻር በጣም ግልጽ በሆነ መንገድ ኢየሱስ ክርስቶስ መሆኑ መረዳት እንችላለን። እዛው ቁጥር 17 እና 18 ባይዘው ይደግመዋል። ፊተኛውና ኋለኛው እኔ ነኝ የሲኦል መክፈቻ አለኝ ብሎ በግልጽ ይናገራል። ፈርደር በጣም ግልጽ የሆነ ደግሞ እንጨምርላቸው ከተባለ ግን ራዕይ 22 ቁጥር 6 ላይ ራዕይ 22 ቁጥር 6 ራዕይ 22 ቁጥር 13 ላይ ቁጥር 13 ላይ እንዲህ ይላል፣ አልፋና ኦሜጋ ፊተኛና ኋለኛ መጀመሪያና መጨረሻ እኔ ነኝ ይላል። ኦኬ እዚህ ጋር ደግሞ አይ ክርስቶስ መሆኑ በምን ላቅ እችላለሁ ሊል ይችላል ሰው። ኦኬ ይሄን ለክርስቶስ መሆኑ በምን ላቅ እችላለሁ? ኦኬ ከፍ ብሎ ሐሳቡ የሚጀምረው ከቁጥር 6 ነው። ከቁጥር 6 ሲጀምሩ እንዲህ ይላል፣ እርሱም ይላል እነዚህ ቃሎች
የታመኑና እውነተኛዎች ናቸው። የነቢያትም መናፍስት ጌታ አምላክ በቶሎ ሊሆን የሚገባው የምን አለ? የነቢያትም መናፍስት ጌታ አምላክ በቶሎ ሊሆን የሚገባውን ነገር ለባሪያዎቹ እንዲያሳይ መልአኩን ሰደደ ይላል። ማን ነው ሰደደ የተባለው እዚህ ክፍል ላይ? የነቢያት መናፍስት ጌታ አምላክ የሆነው እርሱ መልአኩን ሰዶ ለባሪያዎቹ እንዲያሳይ መልአኩን ሰደደ ይላል። ይሄም እኮ ጌታ አለ እንጂ ጌታ እኮ አብን እንጂ ኢየሱስ ክርስቶስን እኮ ለማመልከት ሊሆን አይችልም ይላል። ኦኬ አውዱን ይዞ እያነበበ ይሄድና የት ይደርሳል? ኦኬ ቁጥር 13 አይደለ ይሄን ሐሳብ ያነሳ። ቁጥር 16 ሲደርስ ምን ይላል? እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ መልአኬን ላኩ። ይኸው የነቢያት መናፍስት ጌታ አምላክ መልአኩን ሰደደ አይደል ያለው? ይኸው እኔ ኢየሱስ ክርስቶስ በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ ማንን ላኩ? መልአኬን ላኩኝ ይላል። በቃ ላኪው ክርስቶስ ኢየሱስ ነው መልአኩ የላከው ሰው የጌታ በቃ በቶሎ ይሆን ዘንድ ሊፈጸም ያለውን እንዲያሳያችሁ መልአኬን ሰደድኩ። እንዲህ እላለሁ አልፋና ኦሜጋ ፊተኛው ኋለኛው መጀመሪያ መጨረሻ እኔ ነኝ ያልኩት እኔ ነኝ ይልና እኔ የዳዊት ስርና ዘር ነኝ የሚያበራም የንጋት ኮከብ ነኝ ይላል። በቃ ለዳዊትም ፈጣሪውም በሱ ዘርም የተወለድኩት እኔ ነኝ ማለት ነው። በቃ ስሩ ነኝ አለ፣ አስገኙ ነኝ፣ ዘሩ ነኝ አለኝ፣ ከሱ በስጋ ተወልጃለሁ ነው በቃ። ስለዚህ መላእክቶችን የላኩት እኔ ነኝ። ስለዚህ ፈጣሪያቸውም ላኪያቸው ምን እንደሆንኩ ወቁ ነው በቃ ክርስቶስ አለ። ስለዚህ ፊተኛ ኋለኛ አልፋ ኦሜጋ መጀመሪያ መጨረሻ እኔ ነኝ ብሎ በግልጽ ክርስቶስ ተናግሯል። ከዚህ በላይ የክርስቶስ አምላክነት እንዴት ላስገባብ ብሎ ያሰኝ እና እንደዛ ለማለት ነው። እግዚአብሔር ይስጥልኝ። ቃልዮት ያሰማልን። ዮሐዴ እግዚአብሔር ያክብርልን። በጣም ጸዳዲ ሐሳቦችን ያነሳው እግዚአብሔር በሚያውቀው በጣም ደሳስ የሚሉ ሐሳቦችን ቃልዮት ያሰማልን። ብሮስኪ እግዚአብሔር ያክብርልን። እናመሰግናለን። ቃልዮት ያሰማልን። በጣም ጥሩ ሐሳቦችን ላዳመጠ ለሰማ ከቀድም ጀምሮ የሚነሱ ሐሳቦች እንደው ለክርክር ሁላ የማያመቹ ናቸው። ለክርክር ሁላ የማያመቹ ወደዚህ ወደዛ የማያስብሉ ሐሳቦች ናቸው እውነት ለማውራት። ኦኬ እነዚህ የሆነ የቃላት ጨዋታ መጫወት ለሚፈልጉ ሰዎች ራሱ ወደዚህ ወደዛ የማያስብል ኦኬ እና ቃልዮት ያሰማልን። ዮሐዴ ቃልዮት ያሰማልን። እግዚአብሔር ያክብርልን። በጣም ደስ የሚል ማብራሪያ። ጥቅሶቹን እየያዛችሁ ነው ጋይስ ኮሜንት ላይ ባይዘዌ ጥቅሶችን እየያዛችሁ ካልሆነ የሚነገሩ ነገሮችን ማጽፉ ከሆነ ምን ጥቅም? በዚህ ገብቶ በዚህ የሚፈስ ከሆነ ምን ጥቅም? እኛም ኢነርጂያችንን በባዶ ነው ማለት ነው። ኦፍ ኮርስ እየጻፋችሁ ያላችሁ ሰዎች እንዳላችሁ አንደርስታንድ አደርጋለሁ። እየጻፋችሁ ነው በደንብ። እንግዲህ ጥቅሱን ያመለጣችሁ ካላችሁ ለነፍሴ ዩቲዩብ ትመለሱና ያው ሪከርድ ስለተደረገ እዛ እየሄዳችሁ ደግሞ መከለስ እያያዛችሁ ሐሳቡን ማብላላት ምናምን ደግሞ ሞክሩ። ያ ኦኬ አዎ ይቻላል። ዮሐዴ እንዳለው ያመለጣችሁ ሰዎች እንትን ካላችሁ ለነፍሴ ዩቲዩብ ላይ ገብታችሁ እዛ ላይ ጥቅሶቹን ድጋሚ ሪቫይዝ ማድረግ ትችላላችሁ። ኦኬ ሜቢ ወደ ራሴ ሐሳብ ከመግባት በፊት ዮሐዴ እዚሁ ላይ አሁን ቀደም ያልከው ላይ መጨረሻ ላይ የበለጠ ማስረጃ ከተፈለገ እንደው ተቋርጦ ነው ወይስ የኔ ነው? አይ እንትን ብዬ ነው ትንሽ ዛሬ ስቄ ማለት ነገር አለና መሀል ላይ ዮሐድ አሁን ያለው መጨረሻ ላይ ዮሐዴ በተጨማሪ እንደው ማስረጃ እንዲሆናችሁ እንደው የቃላት ጨዋታ አሁን ዮሐንስ ራእይ ምዕራፍ 22 ላይ በደንብ ቁጥር 6ም ስለ ኢየሱስ እንደሆነ ተናግሯል። ግን እዛው ጋር ዮሐዴ ቁጥር 12 ላይ ከሆነ ጌታችን ኢየሱስ እንደሆነ እኮ የበለጠ ያረጋግጣል። እነሆ በቶሎ እመጣለሁ ለእያንዳንዱም እንደ ስራው መጠን ከፍል ዘንድ ዋጋዬ ከኔ ጋር አለ ይልና አልፋና ኦሜጋ ፊተኛውና ኋላኛው መጀመሪያውና መጨረሻው እኔ ነኝ ይላል። በቶሎ እመጣለሁ ያለው ራሱ ዳግም የሚመጣው ማን ነው? ጌታችን ኢየሱስ ነው። በቃ የአዲዮስ አሚጎስ ይባላል ማለት ነው። ያው ዮሐዴ በጣም ሰፊ ማብራሪያ ሰጥቶበታል። ጀስት ሜቢ አንዳንዴ ያው ቃላት ጨዋታ የሚወዱ ሰዎች አሉ እና እንደዛ ነው። እሺ ምን እናደርጋለን? አሁን ወደ ሐሳቡ እንገባለን። እሺ ወደሚቀጥለው ሐሳብ እንገባለን። እኔ ደግሞ የተወሰነ ሐሳብ ሪፍሌክት ላድርግላችሁ። በደንብ ተከታተሉ። ጥቅሶችን እየያዛችሁ ኦኬ ተከታተሉ። ዮሐዴ በድጋሚ ቃልዮት ያሰማልን። ፓፓ እግዚአብሔር ያክብርልን። እሺ
ያው እንግዲህ እስካሁን እያነሳን ያለ ነው የክርስቶስ ኢየሱስ አምላክነት ወይም ደግሞ የባህሪ አምላክነት። እኔ መጀመሪያ ዙር ላይ ይቅርታ ጥያቄ መጠየቅ እችላለሁ? ስንጨርስ አይሻልም? ስንጨርስ ይሻላል። እሺ፣ እዚሁ የክርስቶስ አምላክነት ላይ ነበር። ገብቶኛል። ታች ለመሰለሽ የሚከታተሉ ኦልሞስት ወደ 903 ስላለ ፓተርኑን ጠበቀን ለመሄድ ኦልሬዲ እኔ አንድ ዙር ሄጃለሁ፣ ዮሐድ ሄዷል። ከዛ እኔ ሁለተኛው ዙር ሄድና ከዛ ዮሐድም ደግሞ የሚያነሳውን ሐሳብ ካነሳ በኋላ መጨረሻ ላይ ጥያቄሽን ታቀርቢያለሽ። እንደዛ ይሻላል። ሐሳብ ይበታተናል። እሺ እሺ ጋይስ ታብታብ እያደረጋችሁ እናንተ ቀጥሉ። ወደ ሐሳቡ እንሄዳለን። ያው አሁን ጋይስ ማወቅ ያለባችሁ ትልቁ ነገር ምንድነው? ስለ ክርስቶስ ኢየሱስ እናወራ አንድ ጥቅስ ሁላችሁም ታውቃላችሁ አይደል? ለምሳሌ አንድ ጥቅስ ላንብብላችሁ። በብሉይ ኪዳን ትንቢተ ኢዮኤል ምዕራፍ 2 ላይ እንዲህ የሚል ቃል ታገኛላችሁ። በተለይ ስፔሻሊ ከቁጥር 27 ጀምሮ ስትመለከቱ ይሄ ትንቢት ፍጻሜ ያገኘው የሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ ሲወርድ እንደሆነ ትመለከታላችሁ። ለምሳሌ እኔም በእስራኤል መካከል እንዳለው እኔም አምላካችሁ እግዚአብሔር እንደሆነ ከኔም በቀር ሌላ አምላክ እንደሌለ ታውቃላችሁ። ትንቢተ ኢዮኤል ምዕራፍ 2 ቁጥር 27 እና 28 እኔም አምላካችሁ እግዚአብሔር እንደሆነ ከኔም በቀር ሌላ አምላክ እንደሌለ ታውቃላችሁ፣ ሕዝቤም ለዘላለም አያፍርም ካለ በኋላ ከዚህም በኋላ እንዲሆናል መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ። ኦኬ፣ ወንዶችና ሴቶች ልጆቻችሁን ትንቢት ይናገራሉ፣ ሽማግሌዎቻችሁም ህልምን ያልማሉ፣ ጎበዞቻችሁም ራእይ ያያሉ። ይሄንን ጥቅስ መቼ ስትሰሙ ትዝ ይላችኋል? የሆነ ክፍል ምን የሐዋርያት ሥራ ምዕራፍ 2ን ገብታችሁ ማንበብ። የሐዋርያት ሥራ ምዕራፍ 2ን ይሄ ትንቢት ራሱ ፍጻሜ የሚያገኘው ሽማግሌዎቻችሁ ህልምን ያያሉ፣ ጎበዞቻችሁም ራእይ ያያሉ የሚለው ነገር የሐዋርያት ሥራ ምዕራፍ 2 ላይ ነው። እኔ አሁን ትኩረት ማድረግ የምፈልገው ቁጥር 32 ላይ እንደዚህ ይላል። ኦኬ፣ ስለዚያ ጊዜ እያወራ የመጣና ቁጥር 32 ላይ እንደዚህ ይላል። ኦኬ፣ እንዲህም ይሆናል የእግዚአብሔርን ስም የሚጠራ ሁሉ ይድናል። የማንን ስም? የእግዚአብሔርን ስም የሚጠራ የማን? የያህዌን ስም የሚጠራ ሁሉ ይድናል። አሁን እኛ ክርስቲያኖች እምነታችን ምንድነው ከተባለ ጌታችን ኢየሱስ ክርስቶስ ያህዌ በስጋ ተገልጦ ነው የምንለው። ከሶስቱ አካላት አንዱ ወልድ ኦኬ በስጋ ተገልጦ ነው ብለን ነው የምናምነው። እዚህ ጋር ምን ይላል? የእግዚአብሔርን ስም የሚጠራ ሁሉ ይድናል። አሁን ይህን ጥቅስ ስትሰሙት እንደው አንድ ጥቅስ ትዝ አይላችሁም? አዲስ ኪዳን ላይ የእግዚአብሔርን ስም በዚያን ቀን ይልና የእግዚአብሔርን ስም የሚጠራ ሁሉ ይድናል። ሮሜ ምዕራፍ 10 ላይ ሐዋርያ ቅዱስ ጳውሎስ በረከቱ ይደርብንና ሮሜ ምዕራፍ 10 ላይ እንዲህ የሚል ቃል እንመለከታለን። ኦኬ፣ ሮሜ ምዕራፍ 10 ላይ ቁጥር 13 ላይ እንደዚህ ይላል። ኦኬ፣ ከቁጥር 9 ጀምሮ እናንብበው። የእግዚአብሔርን ስም ይጠራል ተብሎ ያ አካል ኦኬ ስንጠራው የምንድንበት ያ ስም የማሰም እንደሆነ ሲነግረን ጳውሎስ ሮሜ ምዕራፍ 10 ከቁጥር 9 ጀምሮ እናንብበው። አውዱን ጠብቀን እንዲህ ይላል። ቁጥር 9 ላይ እንደዚህ ይላል፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርን ከሙታን እንዳስነሳው በልብ ብታምን ትድናለህና። ምስክርነቱ ምንድነው? ኢየሱስ ጌታ እንደሆነ በአፍህ ብትመሰክር። ጌታ የተባለው ማነው? ኢየሱስ ክርስቶስ ነው። አስተውሉ። ቁጥር 10 ላይ ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። ምንድነው በአፍ የምንመሰክረው? ኢየሱስ ጌታ እንደሆነ ነው። ምንድነው በልባችን የምናምነው? ኢየሱስ ጌታ እንደሆነ በልባችን እናምናለን፣ በአፋችን እንመሰክራለን። ቁጥር 11 ላይ መጽሐፍ በእርሱ የሚያምን ሁሉ አያፍርም ይልና በማ ምንድነው የምናምነው? ኢየሱስ ጌታ እንደሆነ በእርሱ የሚያምን የሚለው በማን የሚያምን? በክርስቶስ ኢየሱስ የሚያምን አያፍርምና ይላል መጽሐፍ። በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነው። ዮሐዴ ቅድም ሲያነብላችሁ አይታችኋል። ነገር ሁሉ በእርሱ የሆነ አንድ ጌታ አለን፣ እርሱ ማን ነው? ኢየሱስ ብሎ ቅድም አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ዮሐዴ አንብቦላችኋል። አንድ ጌታ አለን ብለዋል ጳውሎስ። ያ አንዱ ጌታ ማን ነው? ጌታችን ኢየሱስ ነው። ለዛ ነው በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው ካለ በኋላ የጌታን ስም የሚጠራ ሁሉ ይድናልና። አውዱን ጠብቃችሁ ከቁጥር 9 ጀምራችሁ ስታነቡ ማን ነው ጌታ የተባለው? ማን ነው? ክርስቶስ ኢየሱስ ነው። ትንቢተ ኢዮኤል ምዕራፍ 2 ቁጥር 32 ላይ የእግዚአብሔርን ስም የሚጠራ በዚያን ቀን ትንቢቱን ይናገርና ስለ አዲስ ኪዳን እንደሆነ ቅድም ነግሬያቸዋለሁ። የሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ በሚወርድበት ሰዓት ከዚያ በኋላ ያለ ነገር እንደሆነ ነግሬያቸዋለሁ። የእግዚአብሔርን ስም የሚጠራ ሁሉ ይድናል። እዚህ ጋር ቅዱስ ጳውሎስ ምን አለን? የጌታን ስም የሚጠራ ሁሉ። የማንን? የትኛውን ጌታ? ኢየሱስ ክርስቶስን። ለምን? ምስክርነቱ ራሱ ምንድነው? ኢየሱስ ጌታ እንደሆነ በአፍህ ብትመሰክር። ሌላ ማስረጃ ልስጣችሁ። ኦኬ፣ ይሄ ክፍል ግልጽ ነው። የጌታን ስም የሚጠራ ሁሉ ይድናል የተባለው ያ ጌታ የተባለው ያህዌ በስጋ ተገልጦ ነው ኢየሱስ ክርስቶስ።
ኦኬ ግልጽ ነው። ነገር ግን የጌታን ስም የሚጠራ ሁሉ ሲባል በአዲስ ኪዳን ክርስቲያኖች የማንን ስም ነበር የሚጠሩት የሚለውን ነገር ላሳያችሁ። የማንን ስም ነበር የሚጠሩት? ለምሳሌ የሐዋርያት ሥራ ላይ የሚዱላችሁ ኦኬ ጥቅሱን አሁን ይሄን የበለጠ አሁን የሰጠኋችሁን ጥቅስ ክርስቶስ ኢየሱስ እግዚአብሔር እንደሆነ የባህሪ አምላክ እንደሆነ አሳይቻችኋለሁ። የበለጠ ላጽናላችሁ። የሐዋርያት ሥራ ምዕራፍ 9 ላይ ሄዳችሁ ተመልከቱ። የሐዋርያት ሥራ ምዕራፍ 9 ቁጥር 14 ላይ ኦኬ ዋናው ፍላጎቴ ከቁጥር ያው እንግዲህ ቁጥር 9 የሐዋርያት ሥራ ምዕራፍ 9 ላይ ያለውን ታሪክ ትመለከታላችሁ፣ ታውቁታላችሁ። በደማስቆ ሳውል እየሄደ ነበረ። ጌታችን ኢየሱስ ክርስቶስ ይገለጠለታል አይደል? ይገለጣል። ከዛ ቁጥር 10 ላይ በደማስቆም አናንያ የሚሉት አንድ ደቀ መዝሙር ነበረ። ጌታም በራእይ አናንያ ሆይ አለው። እርሱም ጌታ ሆይ እነሆኝ አለ። እንግዲህ ጌታችን ኢየሱስ ለማን ተገልጦ ነው? ለአናንያ። ኦኬ እዚህ ጋር ጌታ የተባለው ማን ነው? ኢየሱስ ነው። ኦፍ ኮርስ ጌታችን ኢየሱስ ክርስቶስ በምን እናውቃለን ከተባለ ቁጥር 5 ላይ ቅዱስ ጳውሎስ ኦኬ ቁጥር 5 ላይ ጌታ ሆይ ማን ነህ አለው። ሳውል ማለት ነው። እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ፣ የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። ስለዚህ ጳውሎስን እኔ ኢየሱስ ነኝ ያለው አካል ነው። ለማን? ለአናንያም የተገለጠው። በደማስቆም አናንያ የሚሉት አንድ ደቀ መዝሙር ነበረ። ጌታም በራእይ አናንያ ሆይ፣ እርሱም ጌታ ሆይ እነሆኝ አለ። ጌታም ተነስተ ቀን ወደሚባለው መንገድ ሂድ፣ በይሁዳ ቤትም ሳውል የሚሉትን አንድ የጠርሴስ ሰው ፈልግ፣ ትእዛዝ እየሰጠው ነው። እነሆ እርሱ ይጸልያልና አናንያ የሚሉትም ሰው ገብቶ ደግሞ እንዲያይ እጁን ሲጭንበት አይቷል አለው። አናንያም መልሶ ጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። ስለ ጳውሎስ ነው። ጳውሎስን ሄዳገኘው ሳውል የሚባል አንድ ሰው አለ ብለው ጌታ ሲያዘው እንዴ ጌታ ሆይ ኦኬ አንተን በሚያምኑ ሰዎች ላይ እኮ ክፉ ነገር ሲያደርግ ሰምቻለሁ እንደሚያደርግ ሰምቻለሁ ሲለው ቁጥር 14 ላይ ምን ይለዋል? በዚህም ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው አለ። ማንን? ስምህን የሚጠሩትን። የማንን ስም ነው የሚጠሩት? ክርስቶስን። ሳውሉላ ጳውሎስ ከመባሉ በፊት የማንን ስም የሚጠሩትን ነበር የሚያሳድደው? የማንን ስም የሚጠሩትን ነበር የሚያሳድደው? የጌታችን ኢየሱስ ክርስቶስ። ለዛ ነው አናንያ ምን አለው? ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው አለ። አያችሁ? ስምህን የሚጠሩትን የማንን ስም? የክርስቶስ ኢየሱስ ስም። ጳውሎስ ምን አለ? የጌታን ስም የሚጠራ ሁሉ ይድናል። ኦኬ የጌታን ስም መጥራት ሁሉ ያስገድላል። ለዛ እኮ ነው፣ ስለሚያስገድል እኮ ነው። የጌታን ስም መጥራት ያስገድላል። ደግሞ በእምነት ሆኖ የሚጠሩት ደግሞ ምን ይላሉ? ይድናሉ። ትንቢተ ኢዩኤል ምዕራፍ 2 ቁጥር 32 ላይ ምን አለ? የእግዚአብሔርን ስም በዚያን ቀን የእግዚአብሔርን ስም የሚጠራ ሁሉ ኢየሱስ ክርስቶስ ምንድነው? አምላክ በስጋ ተገልጦ አለቀ። መጽሐፍ ቅዱሳችን ግልጽ ነው እዚህ ሐሳብ ላይ። በተጨማሪ አሁን ከጸሎት አንጻር ነው እንደው እስቲ ዮሐዴ አንዴ ማይክን አብራና ዮሐዴ ሜቢ በእስልምናው ሊሆን ይችላል ባይዘው ሌሎች ሃይማኖቶች ውስጥም ሲጀመር በጸሎት ሌላን አካል መጥራት ይችላል ብዬ አላምንም። አሁን ጆቫ ዊትነሶችን ስታወሯቸው ምናምን ነገር የሆነ ቋሚ አቋም የላቸውም። ልክ ስትይዟቸው ሌላ ነገር ውስጥ ይገባሉ። ዮሐዴ በእስልምናው ከአምላካቸው ውጪ ሌላ አካልን በጸሎት መጥራት ይችላል? በእስልምናው እንዲያርግልኝ ምናምን አዎ አይቻልም። በእነሱ አድርግልኝ ከማለት አንፃር ማለት ነው። አዎ አይቻልም። ወይ ደግሞ ለምሳሌ አሁን መሐመድ እንግዲህ ነብያቸው መሐመድ ለምሳሌ የሆነ ነገር እንዲህ ብታደርጉ እኔ እንዲያደርጋለሁ ብሎ ቃል ገብቶላቸው ያውቃል ወይስ ማድረግ ይችላል? ከአምላካቸው ውጭ አምላክ ብለው ከሚጠሩት አካል ውጭ እንደዛ ማድረግ የሚችል አካል አለ በእነርሱ እምነት? እንደዛ ብላ እንግዲህ እንደውም እሱ ኦልሬዲ አንዳንዶቹ የሚቃወሙት ከሞተ በኋላ ራሱ መጥራት እሱን ኦልሬዲ የሞተ እንደሆነ ምናምን ስለሚያምኑ በእርግጥ ይሄ አሰላም አለይካ ምናምን የሚባል እንትን አላቸውና እሱ ትክክል አይደለም። እንዴት የሌለ አካልን እንጠራለን አይነት ነገር እንዳለ አድርጎ መጥራት ራሱ እሱ ትክክል አይደለም ብለው የሚቃወሙ ሙስሊሞች አሉ። በእርግጥ ሰው ከዛ አንጻር አድርግልን ምናምን ብለው መጸለይ አይቀበሉም። ጥሩ ቴንክ ዩ። አሁን ምንድነው መጽሐፍ ቅዱሳችን ምን ይላል? ቅድም እንዳልኳችሁ ክርስቲያኖች በሙሉ ቅድም ያልኳችሁ ተጨማሪ ማስረጃ ከፈለጋችሁ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 2ን መመልከት ትችላላችሁ። ኦኬ የክርስቲያኖች ልምምድ የመጀመሪያዎቹ ክፍለ ዘመን ከሐዋርያት እግር ስር የተማሩት የሐዋርያት ደቀ መዛሙርት የክርስቲያኖች ሐዋርያት ሁላ መልእክታትን ሲጽፉ ክርስቲያኖች ሁሉ የሚጠሩት የማንን ስም ነው? የጌታችንን ስም። አስባችሁታል? ራንደም ይሁን አንድ እንደው ክብር ምስጋና ለስም አጠራሩ ይሆን ራንደም ይሁን አንድ ተራ ፍጡር እንደው በቃ ክርስቲያኖች በሙሉ የእርሱን ስም ሲጠሩ አስባችሁታል?
ያ ሁሉ ማህበረሰብ ተሸውዶ በክርስቶስ ኢየሱስ ማንነት ላይ ያ ሁሉም ሐዋርያት ተሳስተው ከዛ በኋላ የሐዋርያት ተማሪዎች ያ ሁሉ ተሳስተው ከዛ ሁለተኛ ክፍለ ዘመን ላይ እንደዛው ሶስተኛ ክፍለ ዘመን ላይ እንደዛው የሆነ ክፍለ ዘመን ላይ በቃ ይሄ ሁሉ ፍጥረት ተሳስተው ካኑ ኢማጂን ሴንስ አይሰጥም። ግን አሁን እኛ ክርስቲያኖች እኛ ብቻ ሳንሆን ከሐዋርያት ዘመን ጀምሮ የነበሩ ክርስቲያኖች ኢቭን ሐዋርያትን ጨምሮ ጌታችን ኢየሱስ ክርስቶስ ወደ እርሱ ነው የምንጸልየው። መጸለይ ብቻ አይደለም ባይዘው ይሄን በጣም ብዙ ጊዜ አንስተናል። በጣም ብዙ ጊዜ ኦኬ። መዝሙር 31 ላይ ሁላችሁም ይሄን ጥቅስ ያዙ። መዝሙር 31 ቁጥር 5 ላይ ብዙ ጊዜ አንስተናል። ብዙ ጊዜ መዝሙረ ዳዊት ምዕራፍ 31 ላይ እንዲህ የሚል ቃል ታገኛላችሁ። ኦኬ መዝሙር 31 ቁጥር 5 ላይ ነብይ እግዚአብሔር ዳዊት ያህዌን እንደዚህ ይለዋል፣ እንዲህ ይለዋል፣ በእጅህ ነፍሴን እሰጣለሁ። ምን አለው? በእጅህ ነፍሴን እሰጣለሁ፣ የእውነት አምላክ አቤቱ ተቤዥተኸኛል ይለዋል። ዳዊት ማንን ነው በእጅህ ነፍሴን እሰጣለሁ እያለ ያለው? ኦፍ ኮርስ ብሉይ ኪዳን ላይ ያለው ያህዌን። በእጅህ ነፍሴን እሰጣለሁ አቤቱ የእውነት አምላክ ሆይ ተቤዥተኸኛል ይለዋል። ስለዚህ ነፍስ የሚሰጠው ለማን ነው? እርግጠኛ ነኝ ኮሜንት ያው ስላላበራን ነው እንጂ ማንም ሰው ቢጠይቅ ነፍስ የሚሰጠው ለማን ነው? ለአምላክ ነው። ባይዘው ከአምላክ ውጭ ነፍስ ለማን ሊሰጥ ይችላል? ይሄው ዳዊት እኮ አረጋግጣለሁ በእጅህ ነፍሴን እሰጣለሁ ብሎ። ሐዲስ ኪዳን ላይ ስንመጣ ግን በጣም በሚገርም ሁኔታ አንዴ ይቅርታ፣ ዛሬ እቺ ስቅታ የሆነ ሰው እየከተፈኝ ነው። ሐዲስ ኪዳን ላይ በሚገርም ሁኔታ የሐዋርያት ሥራ ምዕራፍ 7 ላይ ይሄን ጥቅሱ ብዙዎቻችሁ ታውቁታላችሁ። የሐዋርያት ሥራ ምዕራፍ 7 ላይ ሄዳችሁ ስትመለከቱ የቅዱስ እስጢፋኖስን የሚገርም ምስክርነት እንመለከታለን። የሚገርም ምስክርነት የሐዋርያት ሥራ ምዕራፍ 7 ላይ ያው ቅዱስ እስጢፋኖስ እንግዲህ እየተወገረ ነው። ስለ ክርስቶስ ኢየሱስ በሚሰጠው ምስክርነት አይሁዶች እንዲያደርጋችሁ ነው በዚህ ምክንያት የገደላችሁት እንዲህ እያለ እነሱን ሲወቅሳቸው ሊገድሉት አሳደዱት። ከዛ ቁጥር 54 ላይ እንደዚህ ይላል፣ ይህንን በሰሙ ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውንም አፋጩበት። ቅዱስ እስጢፋኖስ ላይ ተሳስቶ ነው እንዳንል እንኳን ጋይስ መጽሐፍ ቅዱሳችን በጣም የሚደንቅ ነው። ባይዘው ቁጥር 55 ላይ እንደዚህ ይላል፣ መንፈስ ቅዱስንም ተሞልቶ። ኦኬ እኔ ከዚህ በፊት አንድ ከሆኑ ጆባዎች ጋር ሳወራ ምናምን ነገር አይ እስጢፋኖስ እንደው ተሳስቶ ሊሆን ይችላል ምናምን ሲሉ ግን መጽሐፉ እዚሁ ጋር ይዛቸዋል። መጽሐፍ ቅዱሳችን የሚገርም ነው። መንፈስ ቅዱስንም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየ። ጌታችን ኢየሱስን በእግዚአብሔር ቀኝ ቆሞ አየ እስጢፋኖስ። በምን? በመንፈስ ቅዱስ ተሞልቶ። እነሆ ሰማያት ተከፍተው የሰው ልጅን በእግዚአብሔር ቀኝ ቆሞ ያለው አለ። በታላቅ ድምፅም እየጮሁ ጆሮአቸውን ደፈኑ፣ በአንድ ልብም ሆነው ወደ እርሱ ሮጡ። ከከተማም ወደ ውጭ አውጥተው ወገሩት። ምስክሮችም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩ። ቁጥር 59 ላይ ቅዱስ እስጢፋኖስ የሚገርም ነገር ይናገራል። ምን ይላል መሰላችሁ? ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጠራ ይወግሩት ነበር። ጌታ ኢየሱስ ሆይ ነፍሴን ተቀበል። ቅድም ምን አልኳችሁ? መዝሙር 31 ቁጥር 5 ላይ መዝሙረኛ ዳዊት ያህዌ ምን አለው? አቤቱ ነፍሴን በእጅህ እሰጣለሁ የእውነት አምላክ ተቤዥተኸኛልና። ዳዊት በብሉይ ኪዳን ለያህዌ ለእውነተኛው አምላክ ነፍሴን በእጅህ እሰጣለሁ ይላል። ቅዱስ እስጢፋኖስ ደግሞ በመንፈስ ቅዱስ ተሞልቶ አዲስ ኪዳን ላይ ያ እውነተኛ አምላክ በስጋ ስለተገለጠ ምን አለው? ጌታ ኢየሱስ ሆይ ነፍሴን ተቀበል አለው። ይሄ ምን ያሳየናል? ክርስቶስ ኢየሱስ የባህሪ አምላክ እንደሆነ። የባህሪ አምላክ ነው። ከእውነተኛ አምላክ ውጭ ከእውነተኛ የባህሪ አምላክ ውጭ ነፍስን የሚቀበልም የለም። ይሄው ዳዊት ወደ ያህዌ ነበር የተናገረው። ያ አካል ደግሞ በስጋ ተገልጦ እንመለከተዋለን። ነፍሴን ተቀበል። ስለዚህ ጌታችን ኢየሱስ ምንድነው? የባህሪ አምላክ ነው። የባህሪ አምላክ ነው። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ማንን ነው ይህን ኃጢአት አትቁጠርባቸው ያለው? ጌታችን ኢየሱስን። ኃጢአትን ይቅር ማለትና አለማለት ኦኬ ስልጣን ያለው በሰማይም ሆነ በምድር። ይህን ኃጢአት አትቁጠርባቸው አለ ብሎ በታላቅ ድምፅ ጮኸ። ይህንንም ብሎ አንቀላፋ። ሳውልን በእርሱ መገደል ተስማምቶ ነበር። ስለዚህ ይሄ ማን ነው? አሁን ይሄ አካል ማን ነው? ልባችሁ ላይ እንድስሉት ነው። ማን ነው? ከቅድም ጀምሮ ያቀረብናቸው እልፍ አላፍ ማስረጃዎች አሉ። ነፍስን የሚቀበል ኃጢአትን በሰማይም በምድርም ይቅር የማለት ስልጣን ያለው ማን ነው? ኦፍ ኮርስ የባህሪ አምላክ ነው። ስሙን ስንጠራ የምንድንበት የዘላለም ሕይወትን ማግኘት የምንችልበት አካል ማን ነው? ኦፍ ኮርስ ጌታችን ኢየሱስ የባህሪ አምላክ ነው። ባይዘው ቅዱስ እስጢፋኖስ ብቻ አይደለም ወደ እርሱ የጸለየው። እኛ ክርስቲያኖች ዛሬ ሁላችንም ኦፍ ኮርስ ወደ ጌታችን ኢየሱስ ወደ ቅድስት ሥላሴ እንጸልያለን። ኦኬ
ወደ ክርስቶስ ኢየሱስ ቀጥታ እንጸልያለን። ይሄን አድርግልን ብለን እንደሚያደርግም ቃል ገብቶልናል እሱ። ወደዛ ከመምጣቴ በፊት ግን ቅዱስ ጳውሎስ ወደ ጌታችን ኢየሱስ ክርስቶስ ይጸልይ ነበር። ማስረጃ ኦፍ ኮርስ ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 8 እና 9 ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 8 እና 9 እንደዚህ ይላል። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 8 እና 9 ላይ እንደዚህ ይላል። ስለዚህ ነገር ከኔ እንዲለይ 3 ጊዜ ጌታን ለመንኩ። ቁጥር 7 ላይ ያው ጳውሎስ ይናገራል። ስለዚህም በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ። ይሁም እንዳልታበይ ነው ካለ በኋላ ስለዚህ ነገር ከኔ እንዲለይ 3 ጊዜ ጌታን ለመንኩት። ማንን? ጌታን ለመንኩት። ጌታ ሆይ ፈተና አርቅልኝ። ማንን? አምላኩን ነው እየጠራ ያለው ጳውሎስ። ጌታ ሆይ እያለ ነው። ጌታን ለመንኩት 3 ጊዜ። እርሱም ማን? ጌታ። ቁጥር 9 ላይ ጸጋዬ ይበቃሃል። ምን? ጸጋዬ ይበቃሃል። ኃይሌ በድካም ኃይሌ እያለ የሚናገር ያ ጌታ። ጸጋዬ እያለ የሚናገር ያ ጌታ። ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና አለኝ። ከዛ እዛው ጋር ስለ ጌታ የተባለው አካል ኢየሱስ መሆኑን የምታውቁት እዛው ቁጥር 9 ላይ እንግዲህ ይላል ጳውሎስ የክርስቶስ ኃይል እዛው ቁጥር 9 ላይ ታችሁ ሁሉ ጸጋዬ ይበቃሃል ኃይሌ በድካም ይፈጸማልና ኃይሌ ብሎ የተናገረው አካል እርሱ መሆኑን ሲያረጋግጥልን እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካም ልመካ እወዳለሁ አለ ጳውሎስ። እኛ የምናመልከው ጌታ ይሄን ነው። እንግዲህ እኛ የምንጸልየው ወደዚህ ጌታ ነው። ቅዱስ ጳውሎስ ወደሚጸልይበት ጌታ፣ ቅዱስ እስጢፋኖስ ወደሚጸልይበት ጌታ ነው እኛ የምንጸልየው ጌታ። ተጨማሪ ማስረጃዎችን ማቅረብ ይቻላል። ኢቭን ሐዋርያት ራሱ ተሰብስበው ወደ ጌታችን ኢየሱስ እንደጸለዩ ተጨማሪ ማስረጃዎችን ማቅረብ ይቻላል። ግን የመጨረሻ እንደው ሐሳቤን ጠቅለል ለማድረግ ያክል ያው ነገ ሙድ ስለሆነ ላይቭ ምናምን ነገር ብዙ እንዳናራዝመው አንድ ሐሳብ ልጨምርላችሁ ነው። የእኛ ጌታ ዮሐንስ ወንጌል ምዕራፍ 14 ቁጥር 14 ላይ እንዲህ ብሎ ተናግሯል። እስቲ የትኛው ነብይ ነው? እስቲ የትኛው ሃይማኖት ውስጥ ያላችሁ ሰዎች ራሳችሁን ጠይቁ። የትኛው ነብያችሁ ነው? ኦር የትኛው አካል ነው እንዲህ ብሎ ሊናገር የሚችለው? ማንም አይችልም። ባይዘው ከእውነተኛ አምላክ ውጭ ወይ ከባህሪ አምላክ ውጭ እንዲህ ብሎ በድፍረት ሊናገር የሚችል ማንም የለም። ዮሐንስ ወንጌል ምዕራፍ 14 ቁጥር 14 ላይ እንዲህ ብሎ ተናገረ። ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ። በስሜ ማለት እንደው ወደ እኔ አጸልዩ ምናምን ሳይሆን ለምሳሌ መዝሙረኛው ዳዊት ላይ መዝሙር ካልተሳሳትኩ 29 ኦር 30 እዛ አካባቢ ላይ ስለ ስም ይቅር በለን ይላል። ስለ ስም ይቅር በለን ማለት ይሄ እግዚአብሔርን የመጠየቂያ መንገድ ነው። ጌታችን ኢየሱስ ምን አለ? ማናቸውንም ነገር በስሜ ብትለምኑ ምን አለ? እኔ አደርገዋለሁ። ስለዚህ እኛ ክርስቲያኖች ጌታ ኢየሱስ ይሄን አድርግልን ስንል ስልጣን ያለው ስለሆነ ኃይል ያለው ስለሆነ የባህሪ አምላክ ስለሆነ የምንጠይቀው ነገር ያደርግልናል። ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ። እኔ ነው ያለው። እኔ አደርገዋለሁ። ዮሐንስ ወንጌል ምዕራፍ 14 ቁጥር 14 ላይ ስለዚህ እኔ ሁለተኛው ዙር ላይ ምን ለማንሳት ሞከርኩ? እናንተ ሰዎች ከጸሎት አንፃር መዝሙረኛ ዳዊት የለመነው የነበረው ያን አካል ነው። እኛ አዲስ ኪዳን ላይ በስጋ ተገልጦ ያየነው ያህዌን በስጋ የተገለጠው አምላክ ነው በስጋ የተገለጠው። ይሄ መጽሐፍ ቅዱሳችንን ከፍተን እያሳየን ነው። ስለዚህ እንደው ይሄ ጌታ ደግሞ ትንሽ በተወሰነ መልኩ እንደው ማስተዋል ያጣን ሰዎችም ካለን ባለማወቅም ሆነ በማወቅ እንደው ልባችን ድንድን ያለብንም ሰዎች ካለን እግዚአብሔር አምላክ እንደው ልቦናችንን ይክፈትልን። አንዴ ኮሜንቱን ላብራና አሁን የተባሉትን ሐሳቦች እንደያዛችሁ እርግጠኛ ከሆነም በኋላ ከዛ ደግሞ ወደ ዮሐዴ ሐሳብ የምንሄድ ይሆናል። እግዚአብሔር አምላክ ከሁላችን ጋር ይሁን። እሺ እግዚአብሔር ያክብርልን። እሺ